ጣዕም ነው ያሬድ ያንተ ዜማ ብለው ጠይቀውት ነበረ። ነገር ግን መጠን ስናየው ጥሩ ዘር ያልሆነ ዘር ተዘርቶበት አገኘን፣ እንዴት እናድርግ ብለው ጥያቄ እንኳን አስተውለት ነበረ። ለዩአቸው፣ አብረው ከእናንተ ጋር እንዳይሆኑ የሚል ድምፅ አልተናገረም። ከንግግሩ መካከል አንዱ ምንድን ያለው? ህቡረ ይልሐቁ የሚል ድምፅ ነው የተናገረው። ተቧቸው፣ አብረው ይደጉ፣ ሰዓቱ ሲደርስ ጊዜው ሲፈጸም ያኔ ፍሬውን በጎተራ ገለባውን ደግሞ በማይጠፋ እሳት ይቃጠላል ብሎ ነው የተናገረ። አሁን እኛ አብረው ይማሩ ህቡረ ይልሐቁ ነው የምንለው። አብረው ይቀጽሩ፣ አብረው ያጥኑ። እግዚአብሔር ደግሞ ንጹህ ልብ የሰጣቸው እይፈቅድ እግዚአብሔር ሞቶ ለሀጥ አላ ግባቱ ተመይጦቱ ሀቢሁ እግዚአብሔር ወደ እርሱ እንዲመለሱ ይፈልጋል እንጂ የኃጢአተኛውን ሞት አይፈልግም ተብሎ በሕዝቅኤል 38 እንደተነገረ ሞታቸውን ስለማይፈልግ ጥፋታቸውን ስለማይፈልግ እግዚአብሔር አብረን ስንማማር እንኖራለን። ግን አንተ መማር አትችልም ብላ ቤተ ክርስቲያን አዋጅ ጠቅሳ ሕግ አውጣ አውግዛ ያለየችውን አካል ግን እንዲህ ይናገራሉና ውጉዝ ናቸው ብለን በራሳችን የሆነ ካህን የሆነ ግለሰብ አውግዞ ከነዛ ሰዎች ህብረት እንዳያደርጉ ከኛ መለየት ግን ቤተክርስቲያን ያለየችውን ህብረቱ ያለየውን ግለሰቡ ሊለየው ፈጽሞ አይገባም ነው። እሱን በደንብ እንድትይዙልኝ ይፈልጋለሁ። ሌላው ምናልባት አንድን ለምሳሌ እኔ እርሶ እኮ ፓትርያርክ ነዎት ሲለኝ አንድ ግለሰብ መጥቶ ነኝም አይደለሁምም ሳልለው ዝም ካልሁት ፕትርክናውን ተቀብየዋለሁ ማለት ነው። ማለቴ እኔ እሱ ማይረጌ አይደለም እኔ መምህር እንጂ ፓትርያርክ አይደለሁም ብዬ ልሞግት ላስጠነቅቅ፣ ሌላም ሰው በዚያ ባልተገበይ ግብር እንዳይጠረይ ላስቆም ይገባል። እንዲያ ካልሆነ የዛ ግብር ተሳታፊ ነኝ ማለት ነው እያልሁ ያለሁት። እኔ ቀሲስን ወክዬ በየሚዲያው እየገባው ምሳደብ ከሆነ ቀሲስ እኔን ሰምተው ዝም ካሉ እኔ ለቀሲስ ጋርድ ቁሜ መሳደቤ ለቀሲስ ምቾት ሰጧቸዋል ማለት ነው። ተገቢ አይደለም። ስርዓት አቁም። አንተ እኔን ጋርድ ተሆነኝ ዘንድ አልወከልሁህም። እኔ ማስተምረው የእግዚአብሔር ቃል ነው። ቃሉን ተማር። ስድብ ግን ከኔ አላገኘኸውም። ከኔ ያገኘኸው የሚጠሏችሁን መርቁ፣ የሚገፏችሁን ወደ ሰገነት አውጡ የሚል የእግዚአብሔር ቃል እንጂ ያስተማርሁህ ወንድምህን በአደባባይ ተወቅስ፣ ታማ፣ ታሽማጥጥ ዘንድ ያስተማርሁ የትምህርት ርዕስም ጊዜም የለኝም። ስለዚህ ለእኔ ጋርድ አትቁምልኝ፣ በጋርድ የጸና ሃይማኖት የለንም ብለው ቀሲስ የማይናገሩ ከሆነ ይህ የቀሲስ ስህተት ነው። ያላስተማርሁን ለምን ትናገራለህ ብለው ይህን አይሉም እንዳል ደግሞ ዲያቆን ዘማርያምም ቀሲስም እኔ ባለሁበት ራሴ በተቀመጥኩበት እኔን ደግፋችሁ ማንንም የምትሳደቡ ሰዎች አውግዣለሁ ያሉበት ጊዜም አለ። ቀሲስ አውግዣለሁ ያሉበት ጊዜም አለ። የቀሲስን ቃል ሰማለሁ ብሎ አውግዣለሁ የሚለውን ቃል ግን አልቀበልም ብሎ የቀሲስን ጋርድነት ወይም ደግሞ ለሳቸው ቋሚ ነኝ ብሎ እየሄደ የሚሳደብ አካል ካለ ይህ ፍጹም ነውር ነው፣ ሊሆንም አይገባም። አሁንም እኔም አንድ ቃል ልናገር። የእግዚአብሔርን ቃል በምንችለው አቅም እናስተምራለን፣ እንማማራለን። እኔን ደግፋችሁ ነገ ሕጸጽም ሊገኝብኝ ይችላል፣ ላጠፋ ላጎድል እችላለሁ። ለምን እንዲያደረግ ተብሎ ጥያቄ ስጠየቅ ግን ሰብለ እከዩ ሃይማኖት ያለብሳ እንደሚባለው ሁሉ ለክፋቴ የሃይማኖት ጥቅስ እየጠቀሱኝ ያላጠፋሁ ለመምሰል ስሽሎ ከሎክ ልክ አይደለህም ብለው ወንድሞች ሲሞግቱኝ ታች ላይ በኮሜንትም በሐሳብም በየትኛውም አይነት ሁኔታ ለምን መምህራችን ተነካብን ብላችሁ ጋርድ የምትሆኑ ግለሰቦች ለመንግስተ ሰማያትም ለስብዕናም የሚጠቅም ስላልሆነ አርፋችሁ ተቀመጡ። እኔ ማንም እኔን ወክሎ እንዲሰድብልኝ አልፈልግም። ማንም በስድብ ሃይማኖቱን ያጸና ያቀና አባት የለንም ነው አስተምሮ ያ ነው። ጌታ ግን በሥርዓተ ወንጌሉ ሲያስተምር እንኳንስ ይቅርና እኛ ጌታ እኮ ካስተማረው ያን ያህል ደክሞ ያ ሁሉ ሕዝብ ተበትኖ መልካም መሬት አይቶ አይዘራም ወይ? እንኳን እኛ ልቡን ማናውቀው ልቡን እያወቀው እኮ ይሁዳን ልቡን እያወቀው 3 ዓመት እኮ ዘርቶበታል። ሳያበቅል ቀረ፣ አወደመው እንጂ አውድም ስለሆነ አጥፊ ስለሆነ አወደመው እንጂ ባጠበው እግሩ ሽፍታ ያመጣበት ዘንድ ሩጦ ሄደበት እንጂ እያበረከተ ላበለው
ሆዱንም ልብሱንም ሸፍኖ ለተሸከመው እናቱን ደፍሮ አባቱን ገሎ የመጣውን ይሁዳ ዘአቡሁ ልገቱ ወዘእሙ ብሲቱ ዘእግዚኡ ሴጡ የተባለውን እንደሚሸጠው እያወቀ እንኳን ተረክቦ ዓለም የጠለውን እናቱን ደፍሮ አባቱን ገሎ ዘመድ እንኳን የሌለው ሁሉ የገፈውን ተረክቦ ና እፈልግሃለሁ ብሎ ጌታ የተረከበው ጌታ እንኳን አንተ እኮ አትረባም፣ ዛሬ ባስተምርህም ትምህርቱን አትይዘውም፣ በጀት አትጨርስብኝ፣ ስለዚህ አንተን አልፈልግህም፣ ልብህን አውቃለሁ፣ ሌላ ሰው ነው ምፈልግ አላለም። ምንድነውና ያደረገው? ና ብሎ በፍቅር ስቦ አስተማረው። እርሱ ግን ወደ ላይ ሲሉት ወደ ታች፣ ካልጋ ሲሉት ካመድ ነውና እየወረደ ሲሄድ ተወግዞ መጨረሻ ፍጻሜው ሲደርስ ተለይቷል። እኛም ቃሉን እንናገራለን። ጌታ ካስተማራቸው ከ12ቱ አንዱ ይሁዳ ከሆነ እኛ ከምናስተምረው ከ1,100 ይሁዳ ይኖራል። ይህ ይሁዳ ያስተማርነውን የእግዚአብሔር ቃል ጥሎ ክርስቶስ ያስተማረው ዓለምን እንዲጠላ ነው። ዘኢሃደገ አባሁ ወእሞ እጅግ ሊጸመደኒ፣ እናቱን አባቱን ያልተወ ሊከተለኝ አይችልም እያለን ያስተማረው ጌታ ያስተማረው አንድ ባሪያ ለሁለት ጌቶች ሊገዛ አይችልም፣ ሁለት ጌቶች የተባሉ አምላክና ገንዘብ ናቸው ብሎ ነው ጌታ ያስተማረው። ይሁዳ ግን ለሁለቱ ጌቶችም ሊገዛ ፈለገ። ገንዘብንም ሊገዛለት ለክርስቶስም ሊገዛ ሁለት እግር አለኝ ብሎ ሁለት ዛፍ ሊወጣ ሙከራ አደረገ ማለት ነው። ጌታ ያላስተማረውን የያዘው ይሁዳ ራሱ ይሁዳ ተወቀሰ እንጂ ለምን መልካም ልብ ላይ ዘሩን አልዘራኸውም ተብሎ ክርስቶስ ግን አልተወቀሰም። የከፉ ሰዎችን ማስተማራችን ወንጀል ከሆነ ቀዳሚ ወንጀለኛ ሎቱ ስብሐት ምስጋና የደረሰውና ክርስቶስን ነው የምናደርገው ማለት ነው። ስለዚህ ቀሲስ ደጋግመው እንዲይዙልኝ ተቆም ልጨርስ እኮ አዳምጬዎታለሁ። አውዱን ግን አላገኙትም። ኦልሞስት የእግዚአብሔርን ቃልን ስለነበር እያስተማሩ የነበሩት ሳዳምጦት የነበረው የእግዚአብሔር ቃል ትክክለኛውን የመጽሐፍ ቅዱሱን አረዳድና የመጽሐፍ ቅዱሱን አውድ ነው እየነገሩን ያሉት። አውዱ ምንድን ነው ነው ቅድም ሲናገሩ አውዱን ፍለጋ ያሰቡ መስሎኝ ነበር። አውዱን ግን አላገኙትም። መምህር አውዱ ምንድን ነው? እኔ አሁን ፈልገ ዝር አላልኩም። ወንጌል ስናገር እዚህ ጋር ኢየሱስ ክርስቶስ ያድናል፣ ከዘላለም ሞት ያድናል፣ በክርስቶስ ኢየሱስ እመኑ እያልኩ ስመሰክር 1000 ሰዎች መካከል የትኛው ጭንጫ የትኛው መልካም የትኛው መንገድ ላይ እንዳለ የትኛው ሸዋማ እንደሆነ አላውቅም። እሱ አይደለም አውዱን አላገኙትም። መምህር እሺ፣ እኔን ሙልጭ አድርጎ እናቴን ዘቅዝቆ እየሰደበ እሳቸው ይመጣሉ። ቀሲስ ዲበኩሉ ይገባሉ። ሲገቡ ስድብ ይቆማል፣ ሰው ይሰበሰባል፣ ወንጌል ያስተምራሉ። ከዛ በኋላ ሰላሙን አባታችን ይፍቱን ይባርኩን ተባረኩ ምናምን ብሎ ያስወጧቸዋል። ህዝቡን ደግሞ እንደገና ደግሞ ፎቶ ሰቅለው ነው የሚሳደቡት። ሆይ ምን ማለት ነው? እንደ መጽሐፍ ቅዱስ አንባቢ በተለይ ደግሞ የአዲስ ኪዳን መጽሐፍ ቅዱስን መጋቢ አዲስ የሆነ ሰው እንዴት ነው ይሄን ነገር እያለ ያለው? እኔ እያወራሁኝ ያለሁት አውዱ ምንድን ነው? እርሶ እያወሩት ያሉት አውድ ምንድን ነው? ወይ ካልተረዱት አልተረዳሁትም ይደገም አውድ ነው መባል ያለበት። መምህር ኤፍሬም ተሙ ቆይ ተሙን የልግባ እዚህ ጋር አግኝተውታል በደንብ አይወል። አሁን አንተ የምታዳምጥበት ቆይ ተሙ አንዴ። አሁን አየህ አንተ የምታዳምጥበት ሌላ ነው። እንደውም ቅድም ማብራሪያ ስትሰጣቸው እኔ አንድ የገባኝ ነገር አለ። አንድ የገባኝ ነገር ምንድን ነው? እንደዚህ ያሉ ሰዎች ጋር ቅድም በትክክል መምህር አግኝተውታል። ቃል ያሰማልን መምህር። በቃ እኔም ስለው የነበረው እሱን ነው። በትክክል አግኝተዋል። ግን አንተ በምትፈልገው መንገድ ነው አሁን እያልክ ያለው። እኔ እንደገባኝ ደግሞ አሁን እያልክ ያለው እኔን የሚሰድቡኝ ሰዎች አሉ። እርስዎ ሲገቡ በነገራችን ላይ እየሳውኝ ነው የምገባው። ቅድም ነግሬሃለሁኝ። ሌሎች ጋር ማልገባው ጠይቄ ስለማያስገቡኝ ነው። ደግሜ እናገራለሁኝ። እና እንደዚህ ልጆች ይግቡና ያስተምሩን ቀሲስ እባክዎ ሲሉኝ ይገባለሁኝ። አሁን እያልክ ያለው እኔ ስገባ ዝም ይላሉ። እኔም አስተምሬ መጥፎ ነገር አስተማሩ እያልከኝ አይደለም። ቴንኪው። ከዚያ እርስዎ ሲወጡ እነዚህ ሰዎች የሚሳደቡ ስለሆኑ እነሱ ጋር ባይገቡ ነው ይመስለኛል አሁን እያለ ያለው። እንደዛ ከሆነ ሬሱ ሌላ ነው የሚሆነው። ልናወራ እንችላለን። እኔን የሚሰድቡ ሰዎች ጋር እኛን ብዬ ልውሰደው። እኛን የውሎት መምህር እንግዲህ ግሩፕ አለ። እኔና እርስዎ እግዚአብሔር በሚያውቀው ግሩፕ ውስጥ የለንም። እኔ ግሩፕ ውስጥ ቲክቶክ ላይ አልገባም። የሚፈልጉኝ ሰዎች ጋር ሁሉ እገባለሁኝ። የሚፈልጉኝ ሰዎች ጋር ሁሉ እገባለሁኝ።
አሁን ልጆቹ በዚያና በዚያ ሆነው አይ ቲንክ እንግዲህ እኛንም እያሳበቡ በእኛ ሰበብም እያደረጉ እርስ በርሳቸው ይጎዳዳሉ። ሶ ይመስለኛል እኔን የሚፈልጉኝና ግቡና አስተምሩ የሚሉኝ ሰዎች እኔ በሌለሁበት ጊዜ ሙልጭ ያደረጉ ይሳደባሉ ይመስለኛል። ዛዘር ሳይድ ደግሞ ያለውን ጭምር ተሜ ልንገርህ እኔን አንተ ቪዲዮ ሲደርሶት እነሱ ቪዲዮ አልደረሰውትም ቀሲስ የተናገርኩት አጭር ቪዲዮ ደርሶታል። እነሱ ሀሳቤ ሳይጠፋ ለመምህር ኤፍሬም ጥያቄ አለኝ እና ተሙ ለምሳሌ ቆይ አትደረበ ቢኒ ቆይ ባነሱት አይ እኛንም እያስወራችሁን ቀሲስ አሁን እኔ አንድ ነገር ሳላወራ ነው በመሀል የገባሁት። አይ እኔ እንደዛ ከሆነ እወጣለሁ። እኔ እኮ ችግር የለም። እኔ ሲጀምር አንተን ብዬ አንተ አንደኛው ከሚሳደቡት ወገን ስለሆን ከኔ ካንተ ጋር ማውራትም አልፈልግም። ይቅርታ መጀመሪያ መጠየቅ አለብህ። እኔ የገባሁት ተሙ ብቻውን ስለነበረ እኔ አንድ ነገር እየጠራ አድምጠኝ ተሙ አንተ ለማለባበስ ነው የተገባው እንጂ ልጆቹ ምክንያቱም እኔ ነገ እናቴ ተለጥፋ ፎቶዋ እዚህ ሚዲያ ላይ አሁን ከቀሲስ ሳወራ ሚውት አድርገው ቢኒያም የምታከብር ከሆነ ከነት ሚውት አድርገው ወይ አስወርደው። ምንድን ነው የማያስወሩን ካዳ አስወርደው ወይ ሚውት አድርገው አለ እኮ ለምን አያስወሩንም? እኔ መምህር ኖርማል ለማደባበስ ከሆነ መጫጫህ አልፈልግም። ዝም በል መስጠት ከሆነ ነገሩን እንድናደርግ መምህር ቆይ ሐሳቤ ተደፈረ። አንዴ ይቅርታ እኔ ማታ ቁጭ ብዬ ኦኬ ሰላም ነው ደህና አደሩ ቀሲስ ይቆያል። እሺ ቀሲስ መምህር ኤፍሬም ይቅርታና አንድ ጥያቄ ብቻ ልጠይቅዎትና እርሶን እኔ እወጣለሁ ሚውትም አደርጋለሁ ችግር የለም። ምክንያቱም አንድ ሰው ጥያቄ ተበደልኩኝ ብሎ ሲመጣ እንዲህ አይነት ሽፋን መስጠት ከሆነ ነገ የኔ እናት እኔ ነገ ነው ማሳደብ ሰው ነህ እኮ ቢኒ ቆይ አንዴ ላውራ አንተ ራስህ ተሳዳቢ ነህ እያልኩ እኮ ነው። እኔ እኮ ስለማውቅህ እኮ ነው። ይበሉኝ እሺ ይበሉኝ። እነዛን ግን ደፍረው አይሉ አይደለም መሸፋፈን አያስፈልግም። እነዛን ደፍረው አይሉ ቆይ አዳምጠኛ። አሁን እኮ ደርበህ እኔ ላይ እኮ እያወራህ ነው። ደርበህ እያወራህ ነው። እነዛ አጀንዳ ተሰጥቷቸው የሚንቀሳቀሱ ልጆች ስለሆኑ እነዛን ደፍረው አይሉ አይደሉም። ለምን ይሁን ስላንተ ላወራ ለምን ትደብቃለህ? እኔ ከእርሶ ጋር አላወራም። ይቅርታ በቃ ታውራ አድምጥ። ስነቶትን አከብራለሁ። ለመምህር ኤፍሬም አንድ ጥያቄ ልጠይቅና ደርባህ ከዛ በኋላ ምክንያቱም እዛች ጋር እነሱ ለማስደሰት ተብሎ እዚች ጋር ሌላ ልጆች ደርባህ ታውራ እነሱ ለማስደሰት ማለት ነው። ደርባህ ታውራ። አሁንም አዳምጠኝ፣ አዳምጥ። ጥፋት በሁለታችሁም በኩል ነው ያለው። ጥፋት አንተ አዳምጥ። ደረባት ታውራ አውጡና አሳዩኛ። ሌሎቹ ለምን አይሰሙም ትላለህ እንጂ አንተ ራስህ እኮ አታዳምጥም። ካህኖት የሁለቱንም ልጆች ነው ድምፅ መስማት ያለው። ይኸው ካህን ከሆኑ ትላለህ። ይኸው አንተ እዚህ ጋር ቁጭ ብለህ ካህን ከሆኑ የምትል እኔ ነገ እፈራለሁ። እኔ እናቴ የተለጠፋ ፎቶዋ አደባባይ ላይ እንደዚህ እንድትሰደብ በፍጹም አልፈልግም። አዳምጠኝ። ክህነትን ማቃለል አይደለም። በጣም ፑሽ እያደረጉ ነው በዛ በኩል ያለውን ነገር። ስለዚህ እባክዎትን አንተ እኮ እያወራህ ነው። አንተ እኮ እየተሳደብክ እኮ ነው። አሁን እኮ በዚህ ላይ እኮ ደርበህ እያወራህ ነው። አንተ ራሱ ብልግናህን እኮ እየተናገርክ ነው። ቀሲስ እየፈለገ ይስደቡኝ። ቀሲስ እኔ እርሶን ስሞትን ጠርቼ ተናግሬያለሁ አልተናገርኩ። እኔ ለመምህር አንተ አላዳምጥም እያልክ ሌሎቹ እንዲያዳምጡ እንዴት ትፈልጋለህ? ይሄ እኮ ግብዝነት እኮ። እኔ ለመምህር ኤፍሬም እሺ ብለውኛል እኮ ጥያቄውን እኮ መጀመሪያ እኔ ላይ ደርበህ እኮ ነው እያወራህ ያለው። እኔ እያወራሁ ደርበህ ለምን ታወራለህ? ቢኒ የድል ስጠኝ አንድ ጊዜ ቀሲስ እኔ ቤቱን ልምራውና አሁን መምህር ኤፍሬም ደርባችሁ ለምን ነው እያወራሁ በእኔ ላይ ደርበህ ለምን እንደምታወሩት? ያወራሉ ቀሲስ ኧረ ቤቱን አስጨርሱኛ። መጀመሪያ የጀመርኩትን ልጨርስ። መጀመሪያ አንድ ጊዜ እስኪ ያዳምጡኝ ቀሲስ። አሁን እርሶ የገቡበት ቤት ገስት እኔ ስሰደብበት የነበረው ይኸው እኔ ከኦርቶዶክሳዊነት ዛሬ አቁሜያለሁ ብላ ላይቭ ገብታለች። ይኸው ሎት እቺ ልጅ ቤት ነው እኔ ሄጄ የተጠመቅኩት። እሷ ግን ላይቭ ገብታ ግን ከዚህ በኋላ ኦርቶዶክስ አይደለሁም ፎቶዬን አትለጥፉ ብላ ላይቭ ገብታለች። ልመልስልህ። እንደዚህ ያለች ልጅን ቆይ ያዳምጡኝ፣ አንድ ጊዜ ያዳምጡኝ። መምህር ኤፍሬም የፈለጉትን ፖለቲካ መስራት ይችላሉ እዚህ ጋር። እኔ ግን ያዳምጡኝ፣ እንዲያዳምጡ ይፈልጋል። እቺ ልጅ ከኦርቶዶክሳዊነቴ ላይ አቁሜያለሁ ስትል እርሶ የዘሩት ዘር ሄደው ገብተው አስተማርኩ የሚሉት ቤት ላይ
አስተማርኩ የሚሉት ቤት ላይ ሰው ሰብስበው እንደዚች አይነት ምስኪን ሴትን ፎቶዋ ተዘቅዝቆ ሲሰደብ፣ እንደኔ አይነቱ ደግሞ ወጠጤ ደግሞ የልጅ እናትን አገባ ተብሎ ሲሰደብ፣ እቺ ልጅ ዛሬ ከኦርቶዶክሳዊነት አቆምኩኝ እያለች ነው። እኔ ምን አገባኝ ስለሷ ነው የሚሉት ቀሲስ ዲበኩሉ። መምህር ኤፍሬምስ ምን አይነት መረዳት ቢኖሩት ነው ይሄንን መጽሐፍ ቅዱሳዊ መረዳቱን አውዱን አገኘሁት ብለው የራሱትን ፖለቲካ የሚሰሩት? እስኪ ያስረዱኝ። እሺ አዳምጥሽ እንዳትገባ ጣልቃ እንዳትገባ። አሁን ይኸውልህ አንተ የማታዳምጥ ከሆነ ሌሎቹን ለምን አያዳምጡም ማለት አትችልም። አዳምጠኝና ሞግተኝ። ዝም ብላ አዳምጠኝ። ጣልቃ እንዳትገቡብኝ። ኦኬ። አንደኛ ደጋግሜ ነው የምናገረው፣ ያንተን እናትም ይሁን አንተንም ይሁን ለጥፈው የተሳደቡ ሰዎች ካሉ ነውር ነው፣ ብልግና ነው። እኔን የሚደግፉኝም የእናቴም ልጅ ይሁን የሚሳደብ ሰው ካለ እኔ አላውቀውም። ኦኬ ኦኬ። ነገር ግን ችግሩ አለ፣ ግሩፕ አለ፣ በሁለት በኩል ተዋድኖ አንዱን የሚያደማ አለ። ኦኬ፣ ምንድን ነው መፍትሄው? ምን ይሉናል ካልከኝ አዳምጠኝና ስማኝ። በሁለቱም በኩል አዳምጠኝ። አላውቀውም፣ ስለምን ግሩፕ እንደሚያወሩ አላውቅም። እኔ ግሩፕ የለኝም እኮ ልነግርህ እኮ ነው። ደግሞ አላየሁም እኔ እስካሁን ድረስ። አዳምጠኛ። ወንበዴ ዱርዬዎች አሉ እርሶ የሚመሩት። በቃ ይሄ ነው እውነታው። ኦኬ፣ መስማት እኔ እኮ ላይቭ እኮ ራሴ እኮ መክፈት እችላለሁ። የምታዳምጠኝ ከሆነ እባክህ ካህን ነኝ አዳምጠኝ። ግቡ ብለኝ ስሜን ጠርተኝ ነው የገባው። ዝም ብያለሁ የገባው። ኑ ጥያቄ አለኝ ቀሲስ ዲበኩሉ እያልክ ስሜን ስትጠራ ነው የገባው። አዳምጠኝ። አሁንም አስጨርሰኝ። አዳምጠኝ። እነግርሃለሁ እኮ ስሜን እየጠራ አንተ ራስህ ቀሲስ ጥሩ እያደረጉ አይደለም፣ መልካም እያደረጉ አይደለም ስትለኝ ነበር። አንተ ራስህ ላይቭ ላይ ከፍተው ግሩፑን ልንገርህ፣ እኔን ፎቶ የለጥፋ። ለምሳሌ የአክሊልን በጣም የምትደግፍ ልጅ፣ የአክሊል ተማሪ ነኝ የምትል ልጅ፣ የአክሊል ሞዴል ልጅ ፎቶዬን ለጥፋ። አክሊል ወንጌል ቆይ አዳምጠኝ እኮ አዳምጠኝ። አክሊል እዛ ቤት ገብቷል። አዳምጠኝ። እዛ ቤት ገብቷል። አዳምጠኝ ነው ማይሆን ነገር የሚያመሳሰሉት ቀሲስ አክሊል እዛ ቤት ገብቷል። ልጅቷ ቤት መስማት አትፈልጉም? ላይቭ ልክፈተን የራሴ ላይ አሁን የማይገናኝ ነገር። ልጁ የሌለውን ልጅ ለምን ይጠሩታል? የሌለውን ልጅ ለምን ይጠሩታል? ለምንድን ነው የማታስጨርሱኝ? ለምንድን ነው የማታስጨርሱኝ? እኛንም መምህር ኤፍሬም ፖለቲካዎትን ትተው ትክክለኛ የመጽሐፍ ቅዱስ ሐሳብ በጣም ጥሩ። እንግዲያስ ይኸውላችሁ የማታዳምጡ ከሆነ እወጣለሁኝ፣ የራሴን ላይቭ ከፍታለሁኝ። ያለኝ እውነታ ለብቻዬ ማስረዳት ይችላል። አይ አይደለም መምህር ኤፍሬም ይኸውልህ፣ እኔን ትልቁ ላይ በጣም አመሰግናለሁ። አንተሽ እኔን ትልቁ ላይ አድርግ፣ እስኪ ትልቁ ላይ አድርግ። መምህር ኤፍሬም ፖለቲካ የሚተዉ ከሆነ ብቻ ነው በትክክል ለእግዚአብሔር የሚታመኑ ከሆነ ነው የሚያወሩት። መምህር ኤፍሬም እግዚአብሔር የሚታመኑ መምህር ኤፍሬም ያወሩና እኔ ጥያቄ ያለኝ ለእርሶ። ይቅርታ አንድ ሀሳብ ልናገርና እዛ ትቀጥላላችሁ። አደምጣለሁ። ምንም ስራ የለኝም፣ ቁጭዬ አዳምጣለሁ። አሁን እረፍት ላይ ስለሆንኩኝ ተሙ እኔ በሚዲያው ፊት በዚህ ባለው 1300 ክርስቲያን ፊት ቃሉ መኒ ወወ ወእመኒ አልቦ አልቦ ነው። እውነቱን እውነት ሐሰቱን ሐሰት በሉ ተብሎ ነው የተጻፈው እንጂ ስለ እግዚአብሔር አትጥሩ ነው የሚባለው በቤተክርስቲያን እኮ አይደለም። አይ ፖለቲካዎትን ትተው ነው ያልኩት መምህር ኤፍሬም። ፖለቲካውን ትተው ሐሳቡን ተናግረውታል። ሐሳቡን አውዱን ሳያገኙት ግን ቀሲስ ዲበኩሉ ለማጽደቅ የሄዱበት ነገር ልክ አይደለም። ልክ አይደለም። ቆይ ተው ማሜ፣ ቆይ እኛም ጥያቄ ነው የምንግባበው። መወቃቀሱ ጥቅም ይኖረዋል ብለህ ነው? መስማማቱ መነጋገሩ አይደለም የሚሻለው? አሁን ኑረህ የምትለውን ቃል መምህር ኤፍሬም ሐሳቦትን ያቀርቡና መምህርዬ፣ ከዛ እኛ ጥያቄ ያለን። ምክንያቱም ቀሲስ ዲበኩሉ እነዛ ለማጽደቅ ነው የመጡት። ኧረ በእግዚአብሔር እንዴ! አንዴ እንደማመጥ እንጂ ምን ኃጢአት አለው? ተው እንጂ በእግዚአብሔር እንዴ! ይኸውላችሁ እኔ እያልሁ ያለሁት ተሙ ለዘመናት ከሰዎች አንደበት ሰምቼው ማላውቀውን ቃል ስለነገርከኝ ቃሉን መቋቋም ሁሉ እስኪያቅተኝ ድረስ ነው አይምሮዬን የደከመኝ። እኔ ሕያው እግዚአብሔር ምስክሬ ነው፣ በነፍሴም በስጋዬም አይታረቀኝ ብዬ ነው ምነግራችሁ። ሁላችሁ ነው ያላችሁት። እንባዬ እየተናነቀኝ ነው ምነግራችሁ። ማንንም ለማጽደቅ ማንንም ለመኮነን ከማንም ጋር ከምንም ጋር ግሩፕ የለኝም ፈጽሞ። ዛሬ ብቻ አይደለም እስከ ዓለም ፍጻሜ ድረስ እግዚአብሔር በዚህ ሕግ እንዲያጸነኝ እግዚአብሔርን እለምነዋለሁ። ቀሲስ ዲበኩሉ ለማጽደቅ ሳይሆን ሐሳቡ ምን እንደተነገረ አሁን ኑረ የምትለውን ቤት ምን አላውቀውም እኮ
አንተ አሁን የተናገርከውን ቤት የማን ቤት እንደሆነ አሁን ያመጣሃት ልጅ በሷ በኩል ትጠመቅ በየት በኩል ትምጣ እኔ አላውቅም እኮ ፈጽሜ። እኔ ቀሲስ ዲበኩሉንም እናንተንም ሳይ እሳቸውም አባቴ እናንተም ወንድሞቼ ናችሁ ብዬ ነው የመጣሁት። ገብቼ መርጣችሁ አትዘሩም ወይ ሚል ቃል አንተ ስትናገር በየት አድርጌ መርጬ ልዝራ? እኔ ይዤ የወጣሁት ዘር ይሄ ነው ሚል ድምፅ ሰማሁ። የሰማሁትን እኔ ራሴ መርጣችሁ አላልኩም፣ መምህር አላልኩም፣ እንደዛ አላልኩም። ጥሩ እሺ፣ በደንብ አልሰማሁም ማለት ነው። ስላልሰማሁ እኔ እንደዛ ነው የሚባለው። መርጣችሁ አላልኩም። እሺ ተረደኝ፣ አዳምጠኝ። ስለዚህ ምንድን ነው ያለው ሁኔታው? እኔ አልገባኝም። ቀሲስ የጠቀሱት አውድ ለራሳቸው እንዲመቻቸው ነው ጥቅሱን ያመጡት ነው ወይስ ቀሲስ ይህን ጥቅስ የጠቀሱት ከምን አንጻር ነው? አውዱ ምንድን ነው ብዬ ጥያቄ ጠየቅኩኝ። አንተ ለአውዱ ማብራሪያ ስትሰጠኝ እኛን የሚወቅሱ ቤት ላይ ለምን ቀሲስ እየተገኙ እኛ ስንወቀስ ዝም ይላሉ ሚል ሐሳብ መሰለኝ ስረዳ ጠቅለል አድርጌ ሐሳቡን። ያን ሐሳብ እኔ ቀሲስ በየቤቱ ገብተው የእግዚአብሔርን ቃል ማስተማር ይችላሉ። ምክንያቱም ከተላክንበት መላክ አንዱ ለአሕዛብ ሁሉ መምህር ሆነን የተላክ ነው። ለሕዝብ ብቻ ሚያምንን መጠበቅ ብቻ ሳይሆን ማያምንን ማሳመን ነው። መድኃኒት የሚያስፈልገው ለበሽተኛው ነው። አይምሮ በሽታ ይዞት ማንንም የሚተፋ በማንም ላይ የሚሳደብ ሕሊናውን የማይጠብቅን ሰው ስርዓት ብሎ ማስተማር አንድ የመምህርነት ድርሻ ነው። ስለዚህ አባቴ ለምንድን ነው ይህንን አስተማሩ ብለህ የምትናገረው ብዬ ለአንተ ግብረ መልስ ከሰጠው በኋላ ቀሲስ ደግሞ የሚሰድበ የርሶን ጋርድ ሆኖ የሚጠብቀውት ሰው ፎቶ እየዘቀዘቀ የሚሳደብ ሰው የሚያበረታቱና የሚደግፉ ከሆነ ልክ አይደለሁም ብለው በፓትርያርክ መስዬ ለምን እኔን ብለህ ትሳደባለህ ብለው የማያወግዙ ከሆነ ልክ አይደሉም ብዬ ነው ሐሳብ የሰጠው። እኔ እግዚአብሔር በሚያውቅ ታላቁ ቤትም ሲከፍት እገባለሁ፣ አንተም ስትከፍት እገባለሁ፣ ሌሎቹም ልጆች ሲያዳርሰኝ እገባለሁ፣ አክሊልም ጋር እገባለሁ፣ እነ ልደትም ጋር እገባለሁ። በየቦታው ገስት ላይ ባልገባም ታች ላይ የሆኑ አደምጣለሁ። በምችለው አቅም ሁሉ ከእግዚአብሔር ቃል እካፈላለሁ፣ እሳተፋለሁ። ሁሉም አንድ ህብረት፣ አንድ በክርስቶስ ራስነት የምናምን ሕዋሳት የሆነን ብዬ ስለማምን ማለት ነው። ከዛ ውጭ ግን የቀሲስን ሐሳብ ደግፌ የሌለውን ሐሳብ ነቅፌ የምሄደው በወቅቱ እንደሚነገረው ቃል እኔ ከዛው መረዳት ነው የምነሳ። በነገራችን ላይ አሁን ኑር የምሰጠው ሐሳብ ዛሬ ይከፈት ይሆናል ወይም ትናንት እንዲተባብለዋል የሚል የትናንት ያለፈ ምንም አይነት ሰነድም ታሪክም ሐሳብም የለኝም። አሁን ስትነጋገሩት ከነበራችሁት የተነገረው የማርቆስ ወንጌል ነው ብሎ መናገር ኃጢአት አይደለም። የሚሳደብን ሰው ማበርታት ይቅርና ዝም ማለት በራሱም ወንጀል ነው። ፎቶ ዘግዝቆ ምስጢር አወጣለሁ እንዲላለሁ እያሉ እነገሌ እንዲህ አይነት ተልእኮ አላቸው እያሉ ማውጣት ይህ ፍጹም ነውር ነው፣ ተገቢም አይደለም። እንኳንስ የእናትን ፎቶ ዘቅዝቆ አደባባይ ማዋል እኔ አላየውም አልሰማውም። ያው እግዚአብሔር ምስክሬ ነው። የሚያደርግ ሰው ግን ካለ ይህ ክርስቲያናዊ አስተሳሰብ ነው፣ ኦርቶዶክሳዊ አይደለም። ይህ ሐሳብ ቃል ልንሳሳት እንችላለን። እዚህ የእግዚአብሔር ቃል ነው የምንነጋገር። የጎደለውን መልተን የጠመመውን አቅንተን ተወያይተን እንወጣለን እንጂ በዚህ ሐሳብ፣ በዚህ ውይይት፣ በዚህ አስተምህሮ ውስጥ አይ እገሌ ልክ አይደለም ብለን ተማምረን በመለያየት ፈንታ ግን በውይይት ስላልተረዳዳን ፎቶ ዘቅዝቆ ገሌ እንደዚህ ነው ገሌ እንዲህ አይነት ተልእኮ አለው እያሉ እግዚአብሔር እድሜና ሃይማኖት የሰጠውን ሰው ከሃይማኖት ማግለልና በእድሜ ተቆርጦ ከኛ ህልውና እንዲርቅ ማድረግን ይህ ፍጹም ነውር ነው፣ ተገቢም አይደለም። ማንንም ተሙም ቢሆን የምትሳደብ ከሆነ ያው ፊትህ ላይ ቁጭ አድርጌ ስርዓት ያዝ ነው ልልህ የምችለው። እንኳንን ሌላው ጊዜ ያልሰማሁህን ይቅርና እኔ አልሰማሁም። ማንም አሁን ያሳያት ልጅም ስትሳደብም አልሰማሁም። ማንም ሰው ሲሳደብ እኔ አልሰማሁም። ስድብ ፎቶ ተለጥፎ ያየው እኔ አጥማቂያን በእነሱ ቦታ ፎቶ እየተለጠፈ ሐሳብ ሲሰጣ ያለው ከእምነት የተገለለ የሚመስል የሆነ ግሩፕ አላቸው። በዛ ግሩፕ ነው መምህራንን እያስገቡ እነሱም ይወቅሳሉ። አጥማቂያንን የሚቃወሙት ልጆች ደግሞ የአጥማቂዎችን ፎቶ እያስቀመጡ ሲከራከሩ አውቃለሁ። ከዛ ውጭ ግን በዚህ በእናንተና በሌላ መካከል ደግሞ የሆነ ግሩፕ ተከፍሎ በዚህ ልክ አላስፈላጊ ታሪክ ውስጥ ተገብቶ ፎቶ እየተለጠፈ ቤተሰብን በማዋረድ ደረጃ መሄዱን አላውቅም። እኔ ግን ማደርገው እነሱ ቤትም አሁን ከእናንተ ሲወርድ ከጠሩ ይገባለሁ። ገብቼ ግን ሲያስተምሩ የእግዚአብሔር ቃል ሲናገሩ ካገኘው እድል ሲሰጠኝ በተሰጠኝ ቃል መሰረት አብራራለሁ። ጥያቄ ከተጠየቅ ኦርቶዶክሳዊ ምላሽ እሰጣለሁ። ደግሞ ሲሳደቡ ከደረሱባቸው ደግሞ ለምን ትሳደባላችሁ?
አንድነት አይበልጥም ወይ? ችግር ካለ በውስጥ አይፈታም ወይ? ለምን እንዴት አደርጋላችሁ ብዬ መክራለሁ። ሐሳቡ ይሄ ነው ሊሆን የሚችለው ማለት ነው። ቀሲስ ተሙንም እናቱንም ሌላም ሰው እየዘቀዘቁ ሲሰድቡ አብረው ቁጭ ብለው ትክክል ብለው እየሳቁ አብረው እያወሩ ስድባቸውን እየደገፉ ከተገኙ ፍጹም ነውር ነው፣ ፍጹም ነውር ነው። እየተሳደቡ ገብተው ለምን ብለው ካልገሰጹም ነውር ነው። ሌላም ጊዜ እኒህ ሰዎች ስድብ ብቻ መስፈርት ከሆነ ሰው ላይ ተገኝተው ስድብ ጥሩ አይደለም ብለው ሳይናገሩ ቀሲስም ከወጡ ልክ አይደለም ብዬ ልናገር እችላለሁ። ከዛ ውጭ ግን እንዲያው በሕያው እግዚአብሔር ምለምናችሁ እኛ ከሚዲያው እንድንጠፋ አታድርጉን። ለምን ካላችሁኝ ሳይድ አታሲዙን። እኔ ማንንም ሕያው እግዚአብሔር ምስክሬ ነው። ማንንም ጋርድ አድርጌ ማንንም አልወቅስም። ማንንም ያለ ስራው አላጠፋም፣ አልናገርም። በተገለጸ ምንፍቅና የመጣን ሃይማኖታዊ ምላሽ እሰጣለሁ። በዚህ ልክ ሃይማኖታችን እያስተማርን እንቀጥላለን። የሚሳደብ ሰው ካለ ከዚህም መካከል ይሁን ስድብ አገባብ እንዳልሆነ ልክ እንዳልሆነ ግለሰቦችን ወደ ማምለክ የተሸጋገረን ትውልድ ቁም፣ ክርስቶስን አምልክ፣ አነዘገሌ አነዘገሌ ብለህ አትከፋፈል፣ አነዘ ክርስቶስ ብለህ በክርስቶስ እመን ብዬ እግዚአብሔር ቃል እናገራለሁ። እውነታው ይሄ ነው። ከዚህ ውጭ ግን የሆነ ሐሳብ ስንሰጥ ጠምዘዝ አድርጎ ይሄ ፖለቲካ ኧረ በእግዚአብሔር በሕያው እግዚአብሔር ቃሉ ራሱ ይከብዳል። አምላክ ምስክሬ ናት። እኔ የተማሩ የማቴዎስ ወንጌል ነው። እኔ የተማሩ ብሉይ ኪዳን ነው። እኔ የተማሩ ትርጓሜ መጽሐፍት ነው የተማርኩት እንጂ እኔ ይሄ የፖለቲካ አሰራር አበበ ኖ አላውቅም። እሱን በፍጹም ማለት ነው። በፍጹም አምርሬ በራሴ ምዬ ነው የምናገረው። ስለዚህ ምንናገራቸውን ነገሮችም በደንብ ሰዎች ጋር ይሄዳሉ ወይ ብለን አስበን ብንናገራቸው። እኔ ሚዲያው ገና 3 ወር እኮ ነው ያወቅኩት። ገና 3 ወር በቅጡ የመለኝ አይመስለኝም። በዚህ ውስጥ ኦርቶዶክሳዊ ሰው የከፈተ ካለ በዛ ውስጥ እየገባው ከእናንተም እመጣለሁ፣ ከሌላም እሄዳለሁ። የሆነ የአንድ ሰው እንትን እንኳን ተዘጋ ሲባል ኧረ እባካችሁ እንዳትዘጉ፣ እንዳይዘጋባቸው ተረባረቡ፣ ይከፈት ነው ምል እንዴ። በየቦታው ምሳሌ አድርጌ ከምጠቅሳቸው ልጆች አንዱ አንተ ነህ። ከሌላ እምነት መጣው መናፍቃንን የሚያንቀጠቅጡ ልጆች እኮ በሌላ ግሩፕ የነበሩ ግን ወደ ኦርቶዶክስ ተመልሰው የመናፍቃን መዶሻ የሆኑ ልጆች አሉን እያልኩኝ ከምጠቅስ ከማደርገው አንዱ አንተ ነህ፣ ስለነገሩኝ ማለት ነው ልጆች። ከዛ ውጭ ግን አሁንም ሐሳብ ስትሰጡ የሆነን ሰው ስም ጠቅሳችሁ የምታረክሱ ከሆነ ከእናንተም እወርዳለሁ። ከዛኛው ግሩፕ ሂጅ የሚያረክስ ከሆነ እወርዳለሁ። ማንንም ደጋፊ አይደለሁም። የማንንም ስድብ አላበረታም። የሚሳደብ ሁሉ የተረገመ ነው። ደንቆሮ ብላ ትሳደብ ተብሎ ወንጌል ተጽፎ ከዛ አልፎ ፎቶ እየዘቀዘቀ የሚሳደብ ከሆነ የኔ ሳይሆን የክርስቶስ ተቃራኒ ስለሆነ እኔ ከእርሱ ጋር አልግባባም ማለት ነው። አስተምራለሁ፣ ነግራለሁ። ካልተመለሰ ልክ አይደለም እላለሁ። እውነታው ይሄ ነው። የተነሳሁትም አሁን የሰማሁትም ሐሳቡን አሁን ነው እንጂ የሆነ እንደቆየሁበት በውስጥ ሌሎች ጋር ሳወራ ቆይቼ የሆነ ተልኮ እንደመጣው አድርጎ ሐሳብ መያዝ ግን ተገቢ አይደለም። እግዚአብሔር በሚያውቅ እንዲያ ቢሆን ጥሩ ነው። ስለዚህ አሁንም በዚህ በንግግሬ ውስጥ አስቀይሚያችሁ ከሆነ እኔ በጣም በሕያው እግዚአብሔር ይቅርታ ነው የምጠይቃችሁ። እኔ ማላየውን እግዚአብሔር አገለግላለሁ ብዬ ገብቼ የማየው ወንድሜን አስቀይሜ ከወጣሁ እግዚአብሔርን እወደዋለሁ ማለት ውሸቴ ስለሆነ ማለት ነው። ስለዚህ ቀሲስም አባታችን እያጠፉ ጥፋት የሚያጠፉት ካለ በውስጥ እኛም ጋር ተወያይተን ለጥፋታቸው ይቅርታ ጠይቀው ተስተካክለው ነገራቸውን ሁሉ ወደኋላ ጥለው አላስፈላጊ ነገር ካለ ተሳዳቢን አበርትተው ከሆነ ማለት ነው እንዲመለሱ ልክ አይደለም እንላቸዋለን። ቀሲስ ልክ ካልሆኑ ተሙም ልክ ካልሆነ ይህ ልክ አይደለም እንላለን። በዚህ ልክ እንወያያለን። ከዛ ውጭ ግን ቀሲስም አባታችን የምንወዳቸው አባታችን ናቸው። ለዘመናት ቤተክርስቲያንን ሲያገለግሉ የኖሩ ሌላውም እንደየአቅሙ እንደየመክሊቱ ቤተክርስቲያንን እያገለገለ ያለ ሰው ነው። ስለዚህ እንዲያው እኔ በጣም ይገርመኛል በእውነት እግዚአብሔር በሚያውቅ አሁን እና አክሊል ጋር ተነስቶ የነበረውን ጉዳይ በውስጥ ይዘን እሱን ሊቃውንቱ ጋር ጉባኤ ጋር እየተወያየን የሆነ መፍትሄ ልናደርስ ጫፍ ስንደርስ ደግሞ አሁን አዲስ ርዕስ ፍንቅል እያደረገ ማን እንደሚወረውርልን እኔ ይገርመኛል። አንድ እንዳንሆን ሁሌ በቃ የሆነ አዲስ አጀንዳ አንዱ ይወረውረዋል። ከዚያ በኋላ እኛ እንባላለን። እንደ ምላስ ማለት ነው። ሁሌ ነገር የምታመጣ ምላስ ናት። የሚቀጠቀጥ ራስ ነው። ራስ ይቀጠቀጣል፣ ምላስ ያመጣል። ራስ ሲቀጠቀጥ ምላስ ወደ ጉረሮ ትቆያለች። እዛ ምን ሆነ ነው ሲባል ነው ለመናገር የምትወጣ ማለት ነው። ለነገር ስራ ሲሆን ትደርሳለች። ስለዚህ አሁን እኛ እዚህ ሆነን እንቀጣቀጣለን። ምላስ ሆነው የለኮሱን ግለሰቦች ግን አሉ፣ አንዱ ከአንዱ ጋር እንዳይስማማ ማለት ነው። ስለዚህ ማንንም በጣም እንዲያው እዚህ በ1200 ህዝብ መሃል መናገር የምፈልገው ማንንም ተሳዳቢ የሚያበረታ ኦርቶዶክሳዊ ሊሆን አይችልም፣ አይደለምም። የግለሰቦች ሳይሆን ስድብ የክርስቶስ ተቃራኒ ስለሆነ በቃ ማንንም ነው። አሁን አበበ ከበደን ሰድቦት የሚል አይደለም፣ ተሳዳቢ ነው እያልኩ ያለው። ስድብና ተሳዳቢነትን የሚያበረታ
እርሱ የክርስቶስ ጠላት ነው። እስመ ሥጋ ጸራ አመንኬዎስ ነው። በቃ ባጭሩ እርሱ ነው የሚሆነው። ስለዚህ እኔ ልል የምወደው የመጨረሻ ሐሳቤ ሁላችንም በዚህ ልክ በስሜት የምናገረው ስድብን የሚያበረታ አካል ከተገኘ እኔ የሆነ ቤት ተቀምጬ ራሱ ባላበረታም እዚህ ቁጭ እያሁን እኔ እናንተ ጋር እገሌ ልክ አይደለም ብላችሁ የሆነን ሰው ስትወቅሱ ቁጭ እየማደምጣችሁ ከሆነ የስድቡን የማበሬ ተካፋይ ነኝ ማለት ነው። ድል ስላልተሰጠኝ ነው እንጂ የድርሻዬን ልሳደብ ነበር ማለት ነው። ቀሲስን ተቀምጠው አሰድበው ከሆነ ልጆችን ልክ አይደለም እንመክራለን ነው እኛ ማለት ያለብን። እኛ ግን የሆነ ሳይድ ይዘን እነገሌ ሰፈር አንገባ የምንል ከሆነ እኛ ራሱ አንዱ ክፍተቱ እንዲፈጠር ለማድረግ ጥረት የምናደርግ እንዳይመስልብን ለማለት ነው። ስለዚህ ጥያቄያችሁን እቀበላለሁ። ስላደመጣችሁኝ አመሰግናለሁ። በዚህ ሐሳብ ውስጥ ካስቀየምኋችሁም ከላይም ከታችም ያላችሁ ሁላችሁ በክርስቶስ ፍቅር ይቅርታ ለማለት እወዳለሁ። እግዚአብሔር ይስጥልኝ። እሺ ቃልዮት ያሰር። እሺ እኔ ከቅድም ጀምሮ ጥያቄ ግልጽ ቢሆን ኖሮ ኖርማል ይሄን ያህል ክርክርም አይመጣም ነበር። ማለት እኛ ፍላጎታችን ምንድነው? አንደኛ እንዲረዱ የምፈልገው ከጥያቄው ቀደም ብዬ መምህርዬ እኛ ለኔም አባት ኖት ለሌላ ለተመስገንም አባት ኖት። ተመስገን እኔን ሲሰድበኝ ከዛ መጥቼ ለእርሶ ስነግሮት ሂድ አንተም እኮ ተሳዳቢ ነህ አይባልም። ከካህን እንደዚህ አይጠበቅ። ተሳዳቢ ብሆንም ቢያንስ መፍትሄ ወደሚሰጠኝ አካል ስመጣ አንተም ተሳዳቢ ነህ ማለት ይሄ እንኳንም ተሰደብክ እንደማለት ነው። ቅድም ሲናገሩ ቆንጆ ምሳሌ ተናግረዋል። ምን አሉ? እኔ ፕሮቴስታንቱ ቤት የማልገባበት ነገር አንደኛ ሲያበሻቅጡ ሳይ፣ ሲሳደቡ ሳይ እዛ ቤት ውስጥ አልገባም አሉ። ጥሩ። ሁለተኛ እነዚህ አጥማቂ ተከታዮች አንዳንድ ቤቶች እየሰሙኝ ከሆነ መምህር ካልወጡ አለሁ። እሺ እነዚህ አጥማቂ ቤትም አልገባም። የካህናትን ፎቶ አድርገው ሲሳደቡ ሰማለሁ። ትላልቅ መምህራንን ፎቶ አድርገው ሲሳደቡ ሰማለሁ። እነዛ ቤትም አልገባም። በቃ ይሄን ነው የምንፈልገው። በጣም ጥሩ። አንድ ሰው እኔ ካህን ማለት የሁሉም አባት ነው። ለኔም ለማንም እኩል አባት። የሚሳደበው ሰውዬ ጋር ሄደው ከገቡ የዛ ደጋፊ ኖት ማለት ነው። እኔ እንደዛ ነው ማየው። ለምሳሌ እስካሁን አልሰማውም ብለዋል። እንዲህ አይነት ቤት ውስጥ እርሶ ይገባሉ አይገቡም? ቪዲዮን ላሰማ ትልቁ ላይ አድርገኝ። ልካለ ልክላችኋል። የዚህ ሁሉ ተባባሪ ደግሞ እናቱ ነች። ቤት ውስጥ እየሄደች ሽቶ የምትለቃቀም ልብስ የምትለቃቀም እናትየዋ ነበረች። እንዲያናቀም እናውጣ ጉድ እናትየዋ አይደለች እንዴ ስትለቃቀም የነበረችው? ከዛ ልጇ ሲጠላት ሌላ ሴት ሲያፈቅር ደግሞ እሷን ደግሞ ልጅቷ ደግሞ መልሳ ደግሞ አንቺ ቆሻሻ ባለጌ ያሳደግሽ የበደለሽ ብላ የተሳደበች እናትየዋ አይደለች? ግን የወር አበባ ያለች ማህፀን አላት ሴት ነች፣ እናት ነች። ነጠላ ለብሳ ግን ትወጣለች፣ ቤተክርስቲያን ትሄዳለች። እንደዚህ አይነት ክርስትና የለም። እንደዚህ አይነት ክርስትና የለም። እንግዲህ ሰምተዋል። የዲያቆን እናት ነው ያደረገው። ዲያቆን ስሙን አልጠራም፣ ዲያቆን ነው። የሱን እናት ፎቶ ለጥፎ እንግዲህ የወር አበባ መከበሪያ ነው ለሴት ልጅ። መምህር እየሰሙኝ ከሆነ ወይ እየተደወሉለት ከሆነ መጣት ይችላል። አለው በደንብ ሁሉን እየሰማው ነው አለው። ስልክ ስለሚደውል እንግዲህ ምን አለ ልጅ አዩ ይባላል። ከቀሲስ ዲበኩሉ ጋር አብሮ የሚሆን ልጅ ነው። በጣም እንግዲህ ከእርሳቸው ጋር እጅና ጓንት ነው። ግን ምን አለ ፔሬድም እኔ ለአፌ ራሱ ማለት ክብር ነው። ግን ፔሬድ የምታይ እንደዚህ ፔሬድ ማየት እኮ ክብር ነው ለሴት ልጅ እኮ እንዴ! ፔሬድ ማየት እኮ እግዚአብሔር የሰጣት ነው። እንደዚህ የምታደርግ በየመንገዱ ሽቶ የምትለቃቅም የዲያቆን እናትን ሰቅሎ እንዲህ ሲሳደብ ካህን ነኝ የሚል ሰው እዛ ቤት ውስጥ ከገባ እኔ እንኳን ላከብረው ይቅርና ይቅርታ አድርጉልኝ፣ እኔ እንደ ሰውም አላየውም። ለምን ነገ የኔ እናት የኔ ተራ ናት። ነገ የኔ ተራ ደግሞ የኔ እናትን ለጥፈው ሊሰድቡኝ ነው ማለት ነው። እናቴ አሁን ምንም የምታውቀው ነገር የለም። እዚህ ውስጥ ልወያይ ላውራ የምታውቀው ነገር የለም። ነገ የእናቴ ፎቶ እንደሚለጠፍ እርግጠኛ ነኝ።
ይሄንን ቡድን እየመሩት ያሉት ቀሲስ ዲበኩሉ ናቸው። ለምን ቢባል እዚች ጋር መጥቶ ተመስገን ሲናገር ምን አሉ? አንተስ ትሳደብ የለ አንተስ እንዲህ ትል የለ። እስቲ ማን ነው የእናትን ፎቶ አድርጎ ሁለት ግሩፕ አድርገው ነው እንግዲህ የከፈሉት 11 አይሞሉ እነዚህ ልጆች 11 ወይንም 11 ናቸው ከነመምሮቻቸው ጭምር 11 ናቸው። አሁን ሁለት ቡድን አድርገውታል እነዚህ 11 ሰዎችን ማለት ነው። እና ስንናገር ሰው ተበደልኩኝ ብሎ ካህን ጋር ሲሄድ ካህን እንደ ልጅ ነው ሊያቅፈው የሚገባው። አሁን ማይሆን ነገሮች ሲነገሩ ዋጥ ማድረግ ነው እንጂ የራስን አጀንዳ ማስፈጸሚያ አክሊልን አንስተዋል። አክሊል የሚያስተምራት ልጅ የኔን ፎቶ ለጥፋ ስትናገር ነበር። አክሊል እኮ አድርግ ያላላትም አክሊል እሷ ቤትም አልገባም። አሁን ይሄንን ለዛኛው ማካካሻ ብለው ነው ያመጡት ቀሲስ ዲበኩሉ ማካካሻ ብለው። አሁን አክሊል ቀሲስ ዲበኩሉ ስደቧቸው ብሎ በፍጹም አይልም። እንደዚህም ብሎ ማያቅ ብቻ እሱን ስለሚጠሉት ብቻ ከሱ ጋር የሆነ ቁርሾ ስላለ ብቻ ቅድም ብለዋል መምህር ኤፍሬም የትምህርት ልዩነት ቢኖረን በትምህርት ልዩነት እንፈተዋለን እንጂ ስድድብ አያስፈልግም ብለው። እዛ ቤት ውስጥ ግን የሚባለው ነገር ላይምሮ እንዴ የእርሶን አሁን ለምሳሌ ካህኖት አባቴ ካህኖት የእርሶን እናት ፎቶ አድርጌ በፖስተው እርሶ ምንድን ነው የሚሉኝ? እኔ ቤት ይገባሉ የሌባ እናት ብዬ በፖስተው አሁን ሌባ እናት ብሎ ነው የፖስት እንደዚህ ብሎ ቢፖስት እዛ ቤት ይገባሉ። እና አንዳንዴ ክህነታችንን ማረጉን ቢታወቅ እርሶ ካህን ከሆኑ ካህኑ እና እንደዚህ አይነት ቤት ይገባሉ እርሶ መምህር ኤፍሬም? ይሄን ነው ጥያቄ። እግዚአብሔር ዲያቆን ፈለገ ሰላም ብያለሁ። ጥያቄውን በደንብ እያደመጡ ነበረ። ምናልባት ስልክ ሲደወል ስለነበረ እንጂ ለመውጣት ፈልጌ አልነበረም። ቆይ መምህር ዲያቆን ምንም አያስፈልግም። ፈለገ አሁን እዚህ ጋር እኔ ያለውኝ ፈለጌ በቃ ውረድ አንተ። እንዲህ ያለ ሰላም ልበል እንጂ ሰው ተው ግድ የለም አታስፈልግም ነው በቃ። አዎ ግን የሆነች ነገር ብቻ ተናገሬ ፕሊስ። ይቅርታ መምህር መንገድ ላይ ነኝ። የሆነ ነገር ተናገሬ ልውጣ ይፈቀድልኝ። በጣም 2 ደቂቃ ቢበዛ ነው። እሺ በመጀመሪያ ሁላችሁንም ሰላም ብያለሁ። አንቺም ሁላችሁንም እጅግ በጣም ሰላም ብያለሁ። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። የኔ ተወዳጆች እንዴት አላችሁ? ከሰሞኑ እንዲህ አይነት ጉዳዮች ትንሽ በርከት እያሉ ነውና እኔ በግሌ ማለት ሁላችንም እንደው ትልቅ የበረከት ጾም በሆነው በዚህ ጾም ትንሽ በረከታችንን ባናጣ ቢያስብ ነበረ፣ ግን አልሆነም። ዞሮ እና ምናልባት በጣም መሰረታዊ ነገሮች ሲነሱ ነበረ። እኔን በጣም የምትወዱ ለኔ በጣም ትልቅ ፍቅር ያላችሁ ለኔ በጣም ትልቅ ክብር ያላችሁ ወዳጆቼ እኔ ስዘለፍባችሁ ስከሰስባችሁ ቅር ተሰኝታችሁ በአጸፋው እናንተም ኃይለ ቃል ስትሰነዝሩ የነበራችሁ እህቶች ወንድሞች በጌታ ፍቅር ለመናችሁ እኔ ሳይከብደኝ ነገሮችን በቃ ያው ዝም እንዳልኩሉ እናንተም ልክ በዛው በተመሳሳይ ዝም እንድትሉ በሉል ጊዜ ልስም ጠይቃለሁ። ምክንያቱም እንደዚህ አይነት ሰዎች ምላሽን ይወዳሉ። እንደዚህ አይነት ሰዎች ሁሉ ጊዜ ስለኛ የሚያወሩት እነሱ ስለተረሱ ነው። ባጭሩ ነው ማለት እንፈልገው ያንን ነው። በነገራችን ላይ ፈለገ አትናቴዎስ ተጽዕኖ ፈጣሪ ምናምን ይሄ ጌም ላይ የተጀመረ ነገር ነውና ሪል እውነትም ተጽዕኖ ፈጣሪ ነኝ ማለት ነው። ምክንያቱም አንድ ሰው ስለራሱ ማውራት ትቶ ስለናንተ የሚያወራ ከሆነ ስለናንተ ካላወራ ሰዎች ቼክ ያደርጉትም ማለት ነው ባጭሩ። ስለዚህ ያ ሰው ስለራሱ ሲያወራ ሰዎች ስለማይሰሙት አረታው አንተሽተው ስለራሱ ሲያወራ ሰዎች ስለማይሰሙት ስለ ሰዎች ያወራል። ኦኬ የሆነ ያንተሽን ወይ ፎቶ ያወጣል። ከዛ ወይ እምቢ ሲል ደግሞ ትንሽ ገበያው ቀዝቀዝ ሲል ደግሞ ወይ ያኬን ወይ ልደትን እንደዚህ ያደርጋል ምናምን እያለ ይቀጥላል። ሶ ያ ሰው የሚፈልገው አቴንሽን ነው ማለት ነው። በቃ እነዚህ አቴንሽን ሲከር የሚባሉ አይነት ሰዎች አሉ። ባጭሩ ቃል ምገባላችሁ ነገር እኔ ፈለገ አትናቴዎስ እባላለሁኝ እና በማንኛውም አይነት ጉዳይ ላይ ቅሬታ ካለባችሁ ስፔሻሊ ደግሞ እንዲህ አይነት ሐሳብ ሲያነስ የነበረው ወንድማችን ቅሬታ አለኝ ፋይል አለኝ ብዙ ቪዲዮዎች ማስረጃዎች አሉኝ እንዲህ አይነት ነገሮችን ሲናገር ነበርና ቲክታክ ላይ መፍትሄ አይገኝም። ባጭሩ ፈለገ አትናቴዎስ የመብት ጥሰት ፈጽሞባችሁ ሊሆን ይችላል ወይም ደግሞ ወንጀል የሚባሉ ነገሮችን ፈጽሞ ሊሆን ይችላል። ፈጽሞባችሁ ያላችሁ ሰዎች ካላችሁ ቲክታክ ላይ ተቀምጣችሁ በማውራትና በመናገር የምታተርፉት ነገር የለም። ስለዚህ አገራችን ላይ ህግ አለ። ስለዚህ በህግ ተቋማት በኩል አስፈላጊ ከሆነ
እኔ ቦታውን ላመለከታችሁ እችላለሁ። ሄዳችሁ ከሳችሁ በህግ እኔ ልጠየቅ እችላለሁ። ፈለገ አትናቴዎስ የሰራው ወንጀል ካለ ሁሉም ከህግ በታች ነው። በነገራችን ላይ ሁሉም ሰው በህዝብ የሚወደደውም በህዝብ የሚጠላውም የሰው ፍቅር ያለውም የሰው ፍቅር የሌለውም ሁሉም ከህግ በታች ነው። ስለዚህ ፈለገ አትናቴዎስ የሆነ የሰራው ስህተት አለ ብላችሁ የምታምኑ ከሆነ ቲክታክ ላይ በመጮህ የምታገኙት ነገር የለም ወንድሞቼ። በቃ እኔ ዝግጁ ነኝ። በቃ እኔን መክሰስ ትችላላችሁ፣ በህግ መጠየቅ እችላለሁ። ከዛ በተረፈ ደግሞ እኔ ስዘልፍ ነበር አልደነቀኝም። እግዚአብሔር በሚያውቀው እኔን የወለደች እናት ከፍ ዝቅ ተደርጋ ስትዘልፍ ነበር አልደነቀኝም። እግዚአብሔር በሚያውቀው ለምንድን ነው ያልደነቀኝ? እንኳን እኔ የክርስቶስ ኢየሱስ እናት ድንግል ማርያም ስትዘለፍ የለም ወይ በደኩማኑ መናፈቃን። ኦኬ ይሄ የሚደንቅ ነገር አይደለም። የሆነ ሰዓት ላይ እኔ የድንግል ማርያም ክብር ሲነካ እጅግ በጣም ያበሳጨኝ ነበርና አንድ ትልቅ መምህር ያሉኝን ነገር ላስታውሳችሁ። ድንግል ማርያምን ለመዝለፍ መሞከር ማለት ቀና ብሎ ፀሐይ ላይ ምራቅን ለመጥፋት እንደመሞከር ነው። ምክንያቱ ደግሞ ለምንድን ነው አሉ? ድንግል ማርያምን በሰማይ ላይ እንደ ፀሐይ ያሰለጠናት ክርስቶስ ነው። እንደ ፀሐይ ያሰለጠናት ክርስቶስ ነው። እና የክርስቶስ እናትን ድንግል ማርያምን ለመዝለፍ መሞከር ማለት ቀና ብሎ ፀሐይ ላይ ምራቅን እንትፍ ለማለት እንደመሞከር ነው። አንድ ሰው የፀሐይ ግለት አቃጥሎኛል ብሎ ምራቁን ወደ ፀሐይ እንትፍ ቢል ምራቁ ፀሐይ ላይ ይደርሳል? አይደርስም። ምራቁ ተመልሶ ፊቱን ያቆሸዋል እንጂ በምንም ታምር ምራቁ ፀሐይ ላይ ደርሶ ፀሐይን አያቆሻት። እናትነትም ክብር ነው ጋይስ። እሺ እናትነት ክብር፣ የማንም እናት ትሁን እናትነት ክብር ነው። የግድ አሁን እኔ ፈለገ አትናቴዎስ እናት ስለሆነ አይደለም እያልኳቸው ያሉት። የተሙም እናት፣ የቢኒም እናት፣ የመምህር ኤፍሬምም፣ ያንተንም እታች ያሉትም የመምህር የሌሎችም እዚህ ውስጥ ያላችሁ የእህት ወንድሞች እናቶች በአጠቃላይ የእናትነት ጸጋ የእናትነት ክብር አላቸው። የእናትነት ክብርን ማንም ሊያዋርደው አይችልም። በቃ ይሄ እጅግ በጣም እጹብ ድንቅ የሆነ ስጦታ ነው። በማህፀናቸው ነፍስን የሚያክል ነገር ነው ኦኬ ጸንሰው የሚወሉት። ይሄ ትልቅ ስጦታ ነው። ከአምላካቸው ከእግዚአብሔር ዘንድ የተሰጣቸው ትልቅ ስጦታ ነው። እናትን መዝለፍ በነገራችን ላይ ሊመስል ይችላል የኔን እናት ያዋረደ ወይ ደግሞ የኔን እናት ያጓዝ ወይም ደግሞ በተቃራኒው ፈለገ አትናቴዎስ እንዲበሳጭ ያደረገ ይመስላል። ሕያው እግዚአብሔር ምስክሬ ነው። በፍጹም የኔን እናት ክብሩ አይነካም። ፈለገ አትናቴዎስን በመዝለፍ ክብሩን ልትነኩ የምትፈልጉ ሰዎች ስለ እውነት ነው የምላችሁ፣ ሳልከፍላችሁ እኔን ፕሮሞት እያደረጋችሁ ነው እንጂ የምትሄዱት የፈለገ አትናቴዎስን ክብር ዝቅም ከፍም ልታረጉት አትችሉም። ክብሬን ዝቅ ላረግ የምችለው እኔ ነኝ በማይገባኝ ቦታ ስገኝ። ለምሳሌ ቤተክርስቲያን አገልጋይ ነኝ፣ በማይገባኝ ቦታ የምገኝ ከሆነ ክብሬን አወርደዋለሁ። በተመሳሳይ ደግሞ የቤተክርስቲያንን ትምህርት ተከትዬ ስርዓተ ቤተክርስቲያን ክብሬ ደግሞ የምቀጥል ከሆነ ደግሞ እግዚአብሔር አምላክ ኦኬ ስርዓቱን እንዳከበርኩኝ ሁሉ እሱም እጥፍ ድርብ ክብርን ይሰጣል። ለምን? አምላካችን እግዚአብሔር የሚያከብሩትን የሚያከብር አምላክ ነው። በፊልጶስ ቂሳርያ ደቀ መዛሙርቱን ሰብስቦ መን ይብለን ይሰብል ወልደ እጓለ እመሕያው ብሎ በጠየቃቸው ጊዜ ጴጥሮስ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው ብሎ መለሰለት። ክርስቶስ ይህንን ሰምቶ ዝም አላለም። ጴጥሮስ ንዑድ ነህ ክቡር ነህ አለው። ለምን? ጴጥሮስ በሚገባ ትክክለኛ የሆነ ማንነቱ ስለተናገረ አክብሮ ማለት ነው። ስለዚህ ንዑድ ነህ ክቡር ነህ አለው። ከክርስቶስ ዘንድ ይህን ያክል ክብር አገኘ እና ኤኒዌይስ ነገሮችን በፍቅር ብንቋጭ ደስ ይለኛል። እኔ በዚህ አጋጣሚ ማመስገን የምፈልጋቸው ወንድሞች አሉ። ወንድማችን ድል በድል ደውሎ እንደው ምናልባት ያስቀየምኩ ነገር እንኳን ካለ ይቅርታ ነው ያለኝ። እግዚአብሔር በሚያውቀው ያን ያክል እንኳን የደረሰ ነገር አልነበረም። ወንድማችን ኬኩም ከዚህ በፊት በላይፍ ስትሪም ላይ ይቅርታ ጠይቋል። ከእንደገና አሁንም ደውሎ በነገሮች በተፈጠሩ ነገሮች በአጠቃላይ ይቅርታ ጠይቋል። ይቅርታ መጠየቅ ማለት ትልቅነት ነው። እግዚአብሔር ያክብራቸው እነዚህን ወንድሞች። ከዛ በመቀጠል ደግሞ አሁን የምታስታውሱት ነው የቅርብ ጊዜ ከወንድማችን ሰሙ ጋር ተያይዞ እኔ በቻልኩት አቅም ያለን ክፍተት አለደለ ለመድፈን የተፈጠሩ ችግሮችን ለመፍታት ዝግጁ ነኝ። ቅር የተሰኛችሁት ነገር ካለ ፕሊስ በውስጥ መስመር ሲያወሩኝ ወይ ስልክ ቁጥሬ ካላችሁ ደውሉልኝ ብዬ ተናገር ያለሁኝ። ያው መልእክቱ ስላልደረሳችሁ ይመስለኛል እና ምክንያታዊ እንሁን ፕሊስ። እኔ ተመስገንን ስጠላ ቤተክርስቲያን ትደሰታለች ወይ አትደሰትም? በዚህ አጋጣሚ ብፁዕ አምላክም እግዚአብሔር ያክብርልኝ እነዚህ ሶስት ወንድሞች ድል በድል ኬኩ እና ብፁዕ አምላክ ያንዳንዱን ችግሮች በአጠቃላይ አውርተውኝ ያው ለነገሮች ምክንያት የሆኑ ስለተገኙ እነሱ ማመስገን እፈልጋለሁ። እንዲህ ሲያደርግ በነበረው ሰው ግን ዙሪያ ብዙ ትኩረት ሰጣችሁ ተሙ ባታወሩኝ ደስ ይለኛል። እኔ አንደኛ እኔ አልከበደኝም። ለኔ ለክርስትናዬ ይሄ አንዱ ዋጋ ነው። አገልግሎት አልጋ ባልጋ አይደለም። አገልግሎት ሁሉም ሰው የሚያጨበጭብበት ሁሉም ሰው ፈለገየ የሚልበት አይደለም።
የግድ መቅመስ አለብን። እንዲህ አይነቱን ነገር ሰይጣን ንቆናል ማለት እኮ ነው ባጭሩ። እንዲህ ካልተፈተንን ሰይጣን ንቆናል፣ በአገልግሎታችን ንቆናል ማለት ነው። እና ግድ የለም እኔ ዘለፉ አልከበደኝም፣ ትችቱ አልከበደኝም። የኔ እናት አውጥቶ በዚህ በቃ ከፍ ዝቅ ማድረጉ መዝለፉ ምናምን አልከበደኝም። እግዚአብሔር አምላክ ወንድማችን ለንስሐ ሞት ያብቀው። በቃ እንዲህ ያለ ስህተት መንገድ እየተጓዘን ያለው እግዚአብሔር ለንስሐ ሞት ያብቀው። እሱንም በንስሐ ህይወት እንዲመላለስ ያደርግልን። ሁሉም ሰው አጥፍቶ ይጸጸታል። እንዲጸጸት እንግዲህ እግዚአብሔር አምላክ ይርዳው። በዚህ አጋጣሚ ማለት እንፈልገው ነገር ምንድነው፣ አሁንም ችግር ካለ ስልክ ቁጥሬን ያውቀዋል። የቅር ያለው ነገር ካለ የተከፋበት ያዘነበት በጣም እንዲህ አይነት ነገሮች አንተ ያረካቸው አናደውኛል የሚላቸው ነገሮች ካሉ አደባባይ ሳይሆን ችግሩን የሚፈታው እኔ ስለሆንኩ በስልክ ቁጥሬ እኔን ደውሎ እንትን ያው ያንዳው ነገሮች ቼክ ማድረግ ይችላል። እንደው ይከሰስልን ለሚሉትም ጉዳይ ደግሞ ፈለገ አትናቴዎስ ዝግጁ ነው። በህግ አግባብ ማንኛውም ሰው መብቱን ማስከበር ይችላል። ያፈንኳችሁ ካላችሁ የጨኮንኳችሁ ካላችሁ ሄዳችሁ በህግ አግባብ እኔን ማስጠየቅ ትችላላችሁና በዚህ አጋጣሚ ያ ጉዳይ አናዷችሁ አበሻሽቷችሁ ትላንትና ለሊቱን ሙሉ ስታዝኑ የነበራችሁ በጣም ስትቆጡ የነበራችሁ በውስጥ መስመር ያ ነገር እናንተንም ተሰምቷችሁ ብዙ መልእክት ታስቀምጡልኝ የነበራችሁ ቶች ወንድሞች እግዚአብሔር ያክብርልኝ። ሁላችሁንም በጣም ነው የምወዳችሁ። ተሙዬ እድሉን ስለሰጠኝ አመሰግናለሁ። መንገድ ላይ ስለሆንኩኝ ነው እንግዲህ ልሰናበታችሁ። ደህና ሁኑልኝ። ቻው ፈለጌ። እሺ ተሙዬ ሰላም ነው። አንቺ ወይ ተሙ ሰላም ነው። አንዲትም እህት ከኔ ጋር በተያያዘ ቤቷን ከፍታ እያለቀሰች ነበር። አንቺ ታውቃለህ ዓለምን በመስደብ አሁን እህታችንን አናግራት ብየዋለሁ። እዮባ እያናገራት ነው። ብትችሉ ከቤተ ክርስቲያን ትውልድ ባይወጣ ደስ ይለኛል። ወጣቱ ባይወጣ ደስ ይለኛል። ወደ ቤተ ክርስቲያን መጨመር ሲገባን እንደዚች አይነትን እህቶችን እየሰደብን የውሸት ቃላው እየተሳደብን ከቤተ ክርስቲያን ባናወጣ መልካም ነው ለሚባል ሰይጣን በምን እንደሚመጣ ስለማናቅ እና መምህራኖች ወይም ደግሞ ቀሳውስቶች ቀሲስ ነን ደግሞም እንደዚህ ካህንን እየተባለ ተሳዳቢ ቤት ባትገቡና ብትችሉ ጊዜ ካላችሁ ቤታችሁን ከፍታችሁ ብታስተምሩ። ራስሽ ትጠይቂ መጀመሪያ ስለኔ አንቺ ነሽ ወይስ አንተ ነህ ስለኔ ይቅርታ መጠያየቅ የምትነግረኝ? እኔ ትልቅ ሰው ነኝ፣ ማስተዋል የምችል ሰው ነኝ። እሺ፣ ስለዚህ የገባችሁ ተሳዳቢ ቤት አታሰድቡን። እኔ ደግሞ እናቴ በጣም ነው መወዳት። የኔ እናት ትለያለች። የሚገርማችሁ ነገር ቀን ቀን እንጀራ እየጋገረች ማታ ማታ ሲንጀር እየሰራች እንደገና ደግሞ የገበያ ቀን ደግሞ ከሰል እየነገደች ያሳደገችኝ ድንቅ እናት ናት። እሷ ሳትማር እኔን ያስተማረች፣ እሷ በእግሯ ሄዳ ለኔ በዛ ሰዓት ላይ ቆዳ ጫማ የሚባለውን ቆዳ ጫማ እየገዛች ሙሉ ልብስ እያለበሰችኝ ከሰው በላይ አርጋ ያሳደገችኝ ድንቅ እናት ናት። ስለዚህ እናቴ መሰደብ የለባትም። እኔ ካጠፋው ከፈለጋችሁ ዘግዝቁኝ፣ ከፈለጋችሁ ቆራርጡኝ፣ የፈለጋችሁትን ነገር አድርጉ። ይሄን ነገር ፈቅጄላችኋለሁ። እናቴን ግን አትንኩ። እኔ ኢትዮጵያዊ ወንድ ነኝ። ስለዚህ ነው የምለው። መምህር ቃለ ሕይወት ያሰማልን። ለተናገርኩት ቃል ድንገት ስህተት ካለ ይቅርታ አድርጉልኝ። ቅድም ላይ አውዱን አገኘው። ለኮሜንቶች መልስ አትስጥ። ሁሉም ደርሶበት ይኸው እግዚአብሔር ሁሉም እስቲ ደርሶበት ይኸውና የዛ ሰዓት ስሜቱ ይገባዋል የእናትነትና ኮሜንት ላይ ላሉት መልስ አትስጥ። አንተሽ ቀጥል። መምህር የተወሰነ ጥያቄ ነበር እና የርሜርበት ሰዓት ደርሶ ነው። በጣም ይቅርታ መምህር፣ ይቅርታ። እኔም አንድ ጥያቄ ስላለኝ ለእርሶ ያው ቅስና ክህነት ባይኖሩትም ያው ድቁና ክህነት ይኖሮታልና ካህን ሲባል ያው የሁሉ አባት የሁሉ ጠባቂ ለበጎቹ እረኛ ተብሎ የተላከ ሁሉንም እኩል ሊያደምጥ የተዘጋጀ ነው። አሁንም ከቢኒያም ጋር የነበረውን ነገር ሰምታችኋል። ፎቶ ለጥፎ የገባ ሰው ካለ አወግዛለሁ ብለዋል። እኔ ልክ እሳቸው ከመውረዳቸው በፊት ስለጥፍ ነበር
አሁን ለምሳሌ የኔ ቤተሰብ ተለጥፎ ስሰደብ ነበረ። የኔ ቤተሰብ ተሰድቦ ድጋሚ እሳቸው ገብተው ተመሳሳይ ልጆቹ ያሉትን ሐሳብ ተመሳሳይ ሲናገሩ ነበረ። ይሄ ነገር እንደ አንድ ካህን ትክክል ነው ወይ? ምክንያቱም እርሶ ጋር ሁለት ንስሐ ልጆች ቢኖሩት አንዱ ንስሐ ልጅ ስለኔ መጥቶ ያልሆነ ነገር ቢነግሩትና ያንን አምነው እኔን መጥተው የሚወቅሱኝ ከሆነ ይሄ እውነት እግዚአብሔር የሰጠው ክህነት ነው? እግዚአብሔር ለልጆቼ እኩል ጠባቂ ሁን ተብሎ የተሰጠ እረኝነት ሐሳብ ነው? እኔ በሚያሳዝን ሁኔታ እኔ ጭራሽ መቁረብ እንኳን አይችልም እስከመባል የደረስኩኝ ሰው ነኝ። በአንድ ካህን ስለኔ ህይወት ለማያገባው ካህን ማለት ነው። ከይቅርታ ጋር እኔ የካህን ዲስሪስፔክት ነገሮችን ሌላ ነገር ምናምን ነገር አይደለም። ካህን እንዴት እንደማከብር የቀረቡኝ ሰዎች ያውቃሉ። ክህነት እንዴት እንደማከብር ዲያቆናት ያውቃሉ። ይሄ ለኔ ችግር አይደለም። ግን አንድ ሰው መጥቶ ባላወቀው እኔን መጥቶ ባልጠየቀው አዎ እንደዚህ ስትባል ሰምቻለሁ፣ እነዚህ ሰዎች የሚናገሩት ሰዎች ባሳዩት ስክሪንሻት የሚላክልኝ የስድብ መዓት ስክሪንሻት ባሳዩት በጣም ነው የሚያሳፍረው እነዛ ሰዎች የሚናገሩት። አሁን ግን እነዛን ሰዎችን እንደዚህ ተናግረዋል ብሎ ኮንደምን እንኳን ለማድረግ ለመውቀስ ልክ ቢንያም ተሳዳቢ እንደነበረው እነሱም ተሳዳቢ ናቸው ለማለት አንድ ካህን ካልደፈረ እውነት ለመናገር ያ ሰው ነው የላካቸው ልጆቹን ብዬ መደምደም እና የማመን መብቴ ተጠበቀ ነው ብዬ አስባለሁ መምህር። እና እንደ ክህነት አንድ ካህን ከሁለት ሰዎች ታሪክ ሳይሰማ እርቅም ይሁን ጸብም ይሁን ማስታረቅም ይሁን ምንም ነገር ይሁን ያንን የማድረግ መብት አለው ወይ? ይሄንን ነገር ማወቅም ስለምፈልግ ነው። ምክንያቱም ቅድም አረጋዊ መንፈሳዊን ሳነሱ ሰምቼዎታለሁ። ይሄ ሀጥ ነው ብለህ እንዳትንቀው፣ እኔን ቀድሞ ገነት ሊገባ የሚችለው እርሱ ሊሆን ይችላል የሚለውን ሐሳብ ሲያነሱ ሰምቻለሁና እኔ ላይ የደረሰውን ነገር እንደምናገሩት ሌላውን ነገር ተውትና እኔ ላይ የደረሰው ነገር ይሄ ስለሆነ በተቻሉት አቅም ይሄንን ነገር እስኪ ቢያስረዱኝ ከክህነት አንጻር አድርገው ማለት ነው። አመሰግናለሁ። ድንቅ ነው። ልቀጥል ተሙ? ይቀጥል መምህር። በነገራችን ላይ ይህ ሁሉ ውዝግብግብ የሚመጣው አንደኛ የያዝነውን በደንብ ካለመገንዘብ ካለማወቅ ሳይሆን ካለመገንዘብ ብለው ይሻላል ብዬ ነው። የያዝነው ወንጌል ነው፣ እያስተማርንም እየተማማርን ያለነው ወንጌል ነው። ወንጌል ደግሞ ፍጻሜዋ የምታስደስት አጀማመሯ ግን በቀኝ በግራ በፊት በኋላ በመከራ የተከበበች ናት። የስናፍንጭ ቅንጣት ታክል ብሎ ጌታ በመሃሏም በምሳሌ የተናገረላት ከተናገረው ነገር አንዱ ያቺ እንደምትቆጠቁጥ ነገር ግን ደግሞ በውስጥ ገብታ ለጤና በቂ የራሱ እንደምታደርግ የተነገረላት ናት ማለት ነው። ወንጌል ሁሌም ቢሆን ሲይዟት ትቆጠቁጣለች። የተለያዩ ግፍ ከተለያየ ቦታ ሊመጣ ይችላል። የተለያየ ግፍ እንኳንስ ይቅርና እኛ ክብራችን የሚያስጨንቀን የቤተሰባችን ክብር የሚያስጨንቀን ልዩ ልዩ ብናገኝ እንኳን በጀት ፈላጎች የሆን ነው። በጣም እኔን ራሴን ነው የምገልጽ። በነገራችን ላይ የኔን አይነት ተመሳሳይ ባህሪ ያለው ሰው እንደመሆኑ መጠን ልዩ የስጋ ክብሩ የሚያስጨንቀው ትውልድ ይቅርና ሰማይና ምድርን የፈጠረ ዓለምን በፈቃዱ በኪደተ እግሩ ሲረግጥ የነበረ ወልደ እግዚአብሔር ኢየሱስ ክርስቶስ በመዋዕለ ሥጋዌው እናትህ አባትህ ይጠሩሃል፣ ይፈልጉሃል፣ ወንድሞችህ ሲባል እንኳን የእግዚአብሔር ቃል የሚሰማ ነው ብሎ ፍጹም ለቃሉ እንድንገዛ ዘኢሃደገ አባሁ ወእሞ እናቱን አባቱን ፈጽሞ ያልተው ይክል ይጸመደኒ ሊከተለኝ አይችልም የሚለውን ቃል
እንፈጽመው ዘንድ አራያ የሆነን ባለቤቱ እርሱ የደረሰበትን ግፍ ለእናንተ መዘርዘር ዕውቀታችሁን ማሳነስ ነው የሚሆንብኝ። ምክንያቱም ከሊጦስትራ እስከ ቀራንዮ ከገሊላ እስከ ኢየሩሳሌም ያልደረሰበት ግፍ የለም። ለምን ከተባለ እውነትን ስለተናገረ ወንጌልን በአደባባይ ስለገለጸ። እናንተና እኔ በዚህ ልክ የምንጮኸው ፎቶአችን ተዘቀዘቀ ብለን ነው፣ ፎቶአችን ተሰቀለ ብለን ነው በሚዲያ። እርሱ ግን በዓለም አደባባይ ፎቶ ሳይሆን ራሱ ነው የተሰቀለ። ያ ሁሉ ግፍ ያ ሁሉ በደል እየደረሰበት የመሰረታትን ወንጌል እኛ ደግሞ አሰረ ሐዋርያትን ሕገ ክርስቶስን እንከተላለን፣ እርሱ እንደኖረው እንኖራለን፣ እርሱ እንዳስተማረው እናስተምራለን የምንል ሰዎች እርሱ ከደረሰበት ግፍ የተለየ ግፍ ሊደርስብን ይችላል። እርሱ ከደረሰበት የተለየ ወቀሳ ሊደርስብን ይችላል። ግን ጽኑ መሆን ክሳደ ህሊናው የደነደነ መሆን መቻል ያስፈልጋል። ክሳደ ህሊናችን ይሄ ምንድነው? የልብ የህሊናችን ትከሻ ቀላል መሆን ያለበት ኃጢአትን ለመሸከም ነው አልችልም ማለት ያለበት እንጂ ጽድቅን ለመሸከም ለእውነት ለመገፋት በዚያ ልክ ደንዳኖች ልንሆን ይገባል። የክርስቶስን ወንጌል እርሱ ወንጌልን ስለያዘ በመስቀል አለፈ። የእርሱን ቃል ለማስቀጠል የተነሱት የእርሱ ደቀ መዛሙርት እንደዛው በመስቀል ነው ያለፉት። ከ12ቱ አንዱ በመልካም አሟሟት ያረፈ የለም። በስደት ዮሐንስ እንኳን እስካሁን ሞትን አልቀመሰም ብላ ቤተክርስቲያን ብታስተምርም ግን በስደት ተግዞ እንደኖረ ቤተክርስቲያን ትናገራለች። እና እኔም እላችኋለሁ የያዝነው ወንጌል ነው። ለምንድነው ሙዚቃ የሚሰሩት ሰዎች ማይነቀፉት? ለምንድነው ስለ ፖለቲካ ስለተለያየ አላስፈላጊ ታሪክ የሚሰሩት ሰዎች በጣም ብዙ ናቸው በሚዲያው። እናንተና እኔ አንድ ጎጆ ውስጥ የተገናኘ ነው አንድ ዓላማ የክርስቶስን ቃል እናስተምር እንማር ዘንድ ስለተገናኘን ነው እንጂ የክርስቶስ አስተምሮ ህሊናቸው ውስጥ የሌለ ለዓለም ሰውነታቸውንም ጊዜያቸውን የሚያስረክቡ ግለሰቦች እኮ የለባቸውም እኮ ግፍ የለባቸውም፣ አይሰቃዩም። ለምን ከተባለ ምን አለባቸውና ሰይጣን ይፈተናቸዋልና ነው። ምን አለባቸው? እናንተና እኔ ሁላችን እዚህ ላይ ያለነው 1000 ሰዎች ሽፍታ ብንሆን አሁን የሆነ ቤት በወርቅ የመላ የሆነ ቤት ደግሞ ቦዘን ቤት አለ ብንባል የትኛው ቤት ነው ለመዝረፍ ምንገባው? መጀመር ሌባ ያጠናን አጥንቶ ወርቅ ወዳለበት ነው ሁላችንም ምንገባው። እርግጠኛ ነኝ ዘራፎች ሆነን ወርቅ ካለበት አንገባም ብለን አንናገርም። ከቦዘን ቤት ለምን እንገባለን? ስለዚህ ሰይጣን ሽፍታ ነው፣ ወንጌል ደግሞ ወርቅ ነው። ያ የወንጌሉን ቤት የተባልን ደግሞ እኛ ነን። ወንጌሉ ካለበት ቤት ይበረብር፣ ይለያየን፣ አንድነታችን ያጠፋን፣ ክህነትን ያስንቅ፣ ወንድሞችን ያስረግጥ ዘንድ በመካከላችን ጥልን እየዘራ ሊለያየን የሚችል ርኩስ መንፈስ ውስጣችን ሊፈትነን እንደሚገባ ልንነቃበት ይገባን። እግዚአብሔር ልጆች፣ እግዚአብሔር በሚያውቅ ከልቤ ነው የምነግራችሁ፣ ከልቤ ማለት ነው። ቅድም ብንያሚ ካነሱት ላይ የሆነ ግለስ ስድብ የሚሰደብበት ስድቡንም ሰምቻለሁ። እንዲህ አይነት ቤት ይገባሉ ወይ? እገባለሁ። ግን ገብቶ ምን አለ የሚለው ላይ ነው ዋናው ትልቁ ትኩረት። ለምን ትሳደባላችሁ? በስድብ መንግስተ ሰማያት ይገኛል ወይ የሚል ከሆነ መግባቴ ልክ ነው። ገብቼ ስድባቸውን የማበረታ የመደግፍ ከሆነ ግን እኔ ትክክል አይደለሁም። ተሳዳቢ ናቸው ከሚባሉት ለምን ገባ ሳይሆን መባል ያለብኝ ለምን ተሳደብክ ነው መባል ያለብኝ። ምክንያቱም ከተሳዳቦች መካከል አንዱ ራሴ ስለሆንኩኝ። እንደገና በግልባጩ ደግሞ የሚሳደቡት አካላት ቤት ላይ ገብቼ ሳልነቅፍም ሳልደግፍም ቁጭ እምል ከሆነ እርሱ ራሱ ወንጀል ነው። ምክንያቱም ለምን ትሳደባላችሁ ብዬ ማስተማር አለብኝ። አድርባይነት ነው፣ መሃል ሰፋሪነት ነው። ልክ አይደላችሁም ብሎ እኔ በሚሰደቡና በማይሳደቡ ሰዎች መሃል ሰፋሪ መሆን አልፈልግም። የሚሳደብን ተሳዳቢ በዛም አርጉት፣ በዚህ በቀኝም አርጉት፣ በግራ በፊትም አርጉት፣ በኋላ ልክ አይደለም ብዬ መናገሬን አላቆምም። በስድብ መንግስተ ሰማያት ስለማይገኝ የምነግረው እኮ ለሱ ብዬ ነው። ቅድም ዲያቆን ፈለገ እንዳለው እኮ የማንንም እናት አውጦ ስላረከሰ የማንንም ቤተሰብ ስለተሳደበ የዛ ሰውዬ እናት የሚቀነስባት ክብር የለም። ነገር ግን ሰው እንደመሆናችን ብቃት ከሚባለው ጸዋሪ ነገር መጥፎ ነገሮችን መሸከም ምንችልበት ደረጃ ስላልደረስን የሆነ ሰው ሲናገረን ድንግጥ ለምን ልንል ይገባል። የሚገባ ባይሆንም እንኳን እንደዛ ማድረጋችን ወንጀል ሊሆን አይችልም። እንደ ሃይማኖት በሃይማኖት መነጽር ስናየው ትክክል ባይሆንም እንደ ስብዕና ለምን ሰደባችሁ ብሎ መልስ መስጠት ይቻል ይሆናል። ነገር ግን ከምንም በላይ ፈተና ሊበዛበት የሚችል ታላቁን ወንጌል ነው የያዝነው። በተለይ በዚህ ጾም እንደምታውቁት
ሰይጣን ከፈተነበት እግዚአብሔር ኢየሱስ ክርስቶስን ከፈተነበት ነገር አንዱ አሁን ኑሮ የሚያጨቃጭቀን ጉዳይም ስለሆነ በተቻለን አቅምና መጠን ሁላችንም ሊለያየን የገባ አላስፈላጊ መንፈስ እንዳለ በደንብ ልንነቃበት ይገባል። እንዲያው አደራም ብለው ማለት ነው። ስለዚህ ፎቶ እየዘቀዘቁ ከሚለጥፉት ሰዎች ቤት መግባቱ ሳይሆን ወንጀሉ ገብቶ ምንድን ያደረገ በዝምታ ውስጥ ነው የወጣ፣ ስድቡን ነው የነቀፈ። ከተሳደቡ በኋላ ድግም እዛ ቤት መገኘቱ ለምሳሌ እኔ አሁን የትኛው ቤት እንደሆነ አላውቅም። ነጋውን የእመቤታችን ስዕል አስቀምጠው ማርያም ሲሉ ባገኛቸው እነዛ ሰዎች እመቤታችን የሚወድ ሁሉ ወዳጀ ስለሆነ ክርስቶስ ሲል ብሰማ ክርስቶስን የወደደ ወዳጀ ስለሆነ ክርስቶስን መውደዱን ማውቀው በማርያም ስለሆነ በድንግል ማርያም እርሷን የወደደ ክርስቶስን ይጠላል ብዬ ስለማላምን፣ ምክንያቱም እርሷን የወደዳት የሚወደደውን ክርስቶስ ስለሰጠችው ስለሆነ ማውቀው በዛ ስለሆነ ስለእመቤታችን ክብር ሲያከብር ብሰማ ሂጄ ገብቼ ነገም ላስተምር እችላለሁ። ምክንያቱም ሲሳደቡ አልሰማውም። የትኛው ቤት እንደሆነ ምን ሰዓት እንደው በነገራችን ላይ ምን ሰዓት ነው የምትሰዳደቡት ወይስ የሚሳደቡት ሰዎች የሚሳደቡት? እኔ አላውቅም፣ እግዚአብሔር በሚያውቅ ስገባ እንዲሁ የሆነ ጭቅጭቅ አጀንዳ ተይዞ ደርሳለሁ። ትክክል አይደለም ብዬ አረጋግቼ ወርዳለሁ። ከዛ በኋላ ማን ምን እንደተባለ ከወረድኩ በኋላ በውስጥ የሚጻፍ ምናምን እኒህን ነገሮች ነው ማይ። ስለዚህ እኔ እምላለሁ የማንም እናት ቅድም ተሜ የኔ እናት ልዩ ናት ሲል ነበር። እውነት ነው። እናት ለልጇ ልዩ ናት፣ ልጅም ለእናቱ ልዩ ነው። ማለቴ የኔ እናትም ልዩ ናት፣ የአበበ እናትም ልዩ ናት። የሁሉም ሰው እናት ልዩ እናት ነው ያለን። የእያንዳንዳችን ተመሳሳይ እናት የለንም። የየራሳችን ልዩ እናት ነው ያለን። ልቧ ግን ልጇን በመውደድ የሁሉም እኩል ሊሆን ይችላል። ተሜ ስላጠፋ ተሜን ልክ አይደለም፣ ብልግና ነው፣ አገባብ አይደለም፣ ሃይማኖታዊ ስርዓት አይደለም ብለን እንነቅፈዋለን እንጂ አይ ተሜ እኮ እናቱ እንዲህ አይነት ናት ብለን ወደ እናት መሄድ ግን ይህ ፍጹም ነውር ነው። ይሁዳን ስንነቅፈው እናቱን ግን ነቅፈን አናውቅ። ለምን ካላችሁ ከ36ቱ ቅድሳት አንስት አንዷ ናት። እናቱ ቅድስት ሁና እርሱ ክፉ ሊሆን ይችላል። እርሱ ጥሩ ሆኖ እናቱ ደግሞ ርኩስት ልትሆን ትችላለች። ይቀያየራል እኮ። የደግ ሰው ልጅ ክፉ ይሆናል፣ የክፉም ሰው ልጅ ደግ ይሆናል። የያዕቆብ ልጅ እኮ ማለት የይስሐቅ ልጅ እኮ አንዱ ኤሳው ነው፣ ሌላኛው ደግሞ ያዕቆብ ነው። ከደጉ ይስሐቅ ለመታረድ ወደ ተራራ ከሚወጣው ይስሐቅ ማን ተገኘ ካላችሁ ሰዎችን በማረድ ጫካ ቆሞ ሲደበድብ የሚውል ኤሳው እኮ ተርሱ ተገኝቷል። ከከፋው ኤሳው ደግሞ እንደገና ማን ተገኝቷል ካላችሁ ኢዮብ ተገኝቷል። የኢዮብ ሀገረ ሙላዱ ወይም ደግሞ ነገደ ሙላዱ ማን ነው ከተባለ ኤሳው ነው። ልብ በሉ። ከደግ ሰው መጥፎ ሊገኝ ይችላል፣ ከመጥፎ ሰው ደግ ሊገኝ ይችላል። ዝም ብሎ ፈርጆ ግን እናቱም እንዲህ ናት እያሉ ፋይል መዘርዘር በሆነውም ባልሆነውም እግዚአብሔር ጠብቆና ደብቆ እድሜ የሰጠውን ሰው መኖር አልነበረበትም እያሉ አደባባይ እየለጠፉ ከእምነት የካደውን እናመጣ ዘንድ እውቀት እንጂ ያመነውን ለማስካድ ፎቶ መለጠፍ ኦርቶዶክሳዊ ጠልነት እንዲሰፋ በማድረግ በኩል የሚራመድ ግለሰብ ካለ ሃይማኖታዊም ኦርቶዶክሳዊ ርዕይም አይደለም። ከዚህ ግብራችሁ የምታደምጡኝም በኢትዮ ሚዲያችሁ የምትሰሙም ማናችሁም ሰዎች ከዚህ ግብር ተቆጠቡ፣ ራሳችሁን ጠብቁ የሚል መልእክት ለማስተላለፍ እወዳለሁ። ከዚህ መካከል አንዱ የባሰኝ እኔ ነኝ። ቀሲስን በተመለከተ ቀሲስ ሁለቱን ሰው ተበደልሁ ብሎ ሲሄድ በደሉን በቀኝ በግራ አይተው የበደለውን በድልሃል፣ ትክክለኛ የሆነውን ደግሞ ልክ ነህ ልጅ አይዞህ በርታ ብለው ማጽናናት ሲይዙ አንተም ተሳዳቢ ነህ ብለው ስድብን በስድብ ማካካሳቸው አገባብ ነው ወይ ለተባለው ምናልባት የካህኑን ቃል ልክ አይደለም ልክ ነው ብዬ ዝቅ ከፍ ለማድረግ እቸገራለሁ። ዳሩ ግን ቀሲስ አንድ ሲናገሩ የሰማኋቸው ቅድም ሁለታችሁም ተሳዳቢዎች ናችሁ ብለዋል። ያ ማለት እኛንም ተሳዳቢ እንደሆኑ ገልጸዋል። ለማስታረቅ ደግሞ ሲሸመገል እናንተም አትሳደቡ እናንተም ተብሎ ሁለቱን ነው እንጂ ወደ አንዱ ብቻ ነገሌ ብቻ ናቸው ተሳዳቢ ከተባለ ያኛው ደግሞ አኩርፎ በግሩፕ እንዳይከፈል ነገሩን በስርዓትና በመስማማት ለመፍታት የተጠቀሙት ቃል ይመስለኛል። በራሴ ግምት ስገምት ምናልባት እንደዛ ሳያስቡ ቀርተው ለግላቸው እሳቸው ደግሞ እነዛን ደግፈው እዚህ ላይ ያለውን ሰው ለመንቀፍ የተጠቀሙት ቃል ከሆነ ነገም ይቅርታ ሊጠይቁበትም ይችላሉ። ሲቀጥልም ደግሞ ቀሲስ እንደዚህ ከሆነ አካሄዳቸው እኔም ልክ አይደሉም ብዬ ልከራከራቸው አስተካክሉልላቸው እችላለሁ ማለት ነው። ስለዚህ ወንድሞቼ እግዚአብሔር በሚያውቅ አንደኛ የተገኘ ነው በጣም አስቸጋሪ የሆነ ትውልድ ላይ ነው ያለ ነው። ዘመኑ ሳይሆን ትውልዱ
የከፋበት ቃላችን እንደ መልካም ሴት ግራምጣ ከዘጠኝ እየሰነጠቀ ምንለያይበትን መንገድ ሲፈልግ የሚውል ትውልድ ስለሆነ ያለው በሚቻለው አቅም ሁሉ ከመለያየት የራቀ አንድነትን የሰነቀ ትውልድ ውስጥ መምጣት አለብን። ከዛ ውጭ ግን እኒህ የሚሳደቡ ሰዎች ቀሲስ አውግዘው መለየት አይችሉም። መብት የላቸውም። የመምከር መብት አላቸው። አውግዛ ከዚህ እምነት ወጣሃል፣ ስድብን ማውገዝ ይችላሉ። አትሳደብ ብሎ ማውገዝ ይችላሉ። ኦርቶዶክሳዊ አይደለህም ብሎ አውግዞ ማስወጣት ግን የምትችለው ያቺ ትናንት በ40 ቀን በ80 ቀን የተረከበች ቤተክርስቲያን ናት። ያልተረከበ ካህን ዛሬ ያስወጣለሁ ብሎ መናገር አይችልም። ያህንኑ ሁሉ እየተረዳን በጣም ለማስታረቅ አንድ ለመሆን በፍቅር ቃል፣ በፍቅር ቋንቋ፣ በወንድማማችነት ዛቢያ ብንጓዝ ብንረዳዳ በጣም ደስ ይለኛል። እግዚአብሔር በሚያውቅ ቤተክርስቲያን ከፓትርያርክ እስከ አጻሆት በር እስኪዘጋ ድረስ በጣም ብዙ ቦታ አላት። አገልጋዮች አጠርነ እንጂ ማገልገያ ቦታ አላጣንም። ይኸው ሚዲያው ሁሉ ምናስተምርበት ምንረዳዳበት ነውና በእውነት እንደ እኩይ ፍልስጣ ክፋት ብቻ የምንዘረዝር ባንሆን በጣም ድንቅ ነው። እኩይ ፍልስጣ የሚባል ሰይጣን አለ፣ ክፋት ብቻ የሚዘረዝር። ሰው ሲዘክር ዘክር አይልም፣ ሲጾም ጾም አይልም፣ ሲሰግድ ሰገድ አይልም፣ ሲሰርቅ ብቻ ሰረቀ እያለ የሚጽፍ ማለት ነው። እንደዚያ ዝም ብለህ ክፋት ብቻ ምንጽፍ መሆን መቻል የለብንም። በሁሉም ሰው ያተረፍነውን ትርፍ ማየት መቻል አለብን። በነቀሲስ ዲበኩሉ ሁሉ በጣም ብዙ ሰው አተርፈናል። በጣም ብዙ ትውልድ በእነርሱ ተምሯል። በጣም ብዙ ትውልድ ተጠምቋል በእነሱ። በዛም ብዙ ትውልድ ተጽናንቷል። በጣም ብዙ በስደት ያለ ሰው የረካባቸው አባት ናቸው። በእነ አክሊል በጣም ብዙ ሃይማኖታቸው የተምታታባቸው ቆርጠው ለይተው መምጣት ያቃታቸው እኛን አባቶችን ቀርበው ኃጢአታቸውን ለመንገር ያፈሩ የተሸማቀቁ አረዳዳቸው እንዲህ ብዬ ብጠይቀው ይሰድበኝ ይሆን እያሉ እየፈሩ የነበሩ ግን እንደ ጓደኛ ቀለል ብለው ወርደውላቸው በአቅማቸው ልክ ነው የእነ አክሊልን ቃል የእነ አክሊልን አስተምህሮ ንገሩን እስኪ እንዴት ትላላችሁ ብለው ተረድተው በእነ አክሊል ከሌላ ሃይማኖት የመጡ በእኛም ያሉ ሃይማኖታቸውን አጽንተው የጨበጡ በጣም ብዙ ትውልዶች አሉ። በነ ታላቁ በነ ተሙ ትናንት እንኳን ወደዚህ የጥምቀት ስርዓት ተጨምሮ እንኳን በጣም ብዙ በሌሎቹም በነ ክርስቶፎር እንደ ዘርዝሬ በማዘልቃቸው በነ ፈለገ በነ ልደት በነ ሚኪ በሁሉም ሰው ብዙ ሰው አተርፈንበታል። በዚያ በትርፍ ውስጥ ደግሞ ሰው እንደመሆናችን ሰው መሆን ኃጢአተኛ ነው ወይም ደግሞ ሰው መሆን ኃጢአት ነው እያልሁ አይደለም። ሰው እንደመሆናችን የሚለው ቃል በዛ እንዳትረዱት ማለቴ ክፋትም ደግነትም እንደ ነጭ ልብስ ንጽህናም ቆሻሻም ስለሚስማማን በንጽህናችን ላይ የተጨመረች ቆሻሻ ልትኖር ትችላለች። እኔን ጨምሮ ቀሲስን ጨምሮ አበበን ጨምሮ አነ ንጹህ ብሎ መናገር የሚችለው ክርስቶስ ብቻ ነው። ምክንያቱም በአንደበቱ ሐሰት በንግግሩ ቅጥፈት የሌለበት ዘላለማዊ ሕያው ሎቱ ስብሐት ምስጋና የደረሰውና እሱ ብቻ ነው። እኛ ግን መውደቅ መነሳት እስመ ተፈጥሮቱ ለሰብእ ይትወላወል እምጊዜ ልደቱ እስከ ዕለተ ሞቱ የሰው ተፈጥሮ ከተወለደበት እስከሚሞትበት አንዴ ዝቅ አንዴ ከፍ ሲል ነው የሚኖረው። ስለዚህ ዝቅ ብለን በሳት ነቀን ጠንከር አድርጎ በውስጥ ተወያይቶ መለስ እንዲያደርገው ተባብለን መደጓጎም ነው እንጂ በጣም ብዙ አሕዛብ እንዳሞራ እስመ ጸላእክሙ ጋኔልና ያለ አይደለ ይጥህር ከማንበሳ ዘይውህጥ የሚውጠውን ፈልጎ እንደሚያገሳ አንበሳ አጋንንት ሊውጣችሁ በዙሪያችሁ ከቧል ብሎ በቅዱስ ጴጥሮስ መጽሐፍ እንደተነገረ ሊውጠን በዙሪያችን የከበበ በጣም የሃይማኖት ድርጅት ማለት ነው። ራሳቸው የፈጠሩት ሃይማኖት በዚያ ክምችት ውስጥ ኦርቶዶክስ እንዲናት እየተባልን ሎቱ ስብሐት የአምላካችን ስዕል እየወጣ እየተዘቀዘቀ በምንወቀስበት የቅዱሳን ክብር በማይደመጥበት በዚህ የከፋ ዘመንና ስርዓት እግዚአብሔር በሚያውቅ ሁላችን አንድ የምንሆንበት ጥልን ወደኋላ ምንጥልበት ችግሮችን በውስጥ በመወያየት ምንፈታበት ምንደማመጥበት ከምን ጊዜም በላይ እርስ በርስ መጋጨት ለጠላት ቦታ ማመቻቸት ነው። የኛ ግጭት ዛሬ ሚዲያውን የነሱ ሚዲያ አታድምጡት ተብለን እንነጠቃለን። ነገ ምናመልክበትን ቤተክርስቲያን እንነጠቃለን። እንዲህ ያንን ራቁታችን እንቀራለን። እንዲህ ሳይሆን ነገ ሰዶ ከማልቀስ ዛሬ ላይ ቆሞ መቀደስ በጣም ትልቅነት ነው። ስለዚህ ሁሉም አስተዋጽኦ አድርጓል። ሁሉም ማለት ነው። ቤት ሲሰራ እንዲሁ ቤት ብቻውን ዝም ብሎ ቤቱ እኮ የቆመው እኔ እንጨት የሚባል ሰውዬ እኔ ስላለሁ ነው ማለት የለበትም። እንጨት መጥቶ እንትንም ይሄ ምንድነው ሲሚንቶም እኔ ስላለሁ እኔ ብቻ ነኝ ያቆሙት ማለት የለበትም። መስታወቱም እኔ ስላለሁ ነው ማለት ሁሉም አለው አስተዋጽኦ። ቡለኖች አስተዋጽኦ አላቸው። ቴሌቪዥን የቆመው በቡለን ነው። እያንዳንዱ አስተዋጽኦ አላቸው። ውሃ አስተዋጽኦ አለው። ውሃ በውሃነቱ አረሶ ሲሚንቶ አገናኝቷል። ድንጋይ አስተዋጽኦ አለው። ተፈጭቶ ሲሚንቶ ሆኗል። በውሃ ልክነትም ያገለግላል። ቆርቆሮ አስተዋጽኦ አለው። እያንዳንዱ አስተዋጽኦ አለው። ቤት ሲሰራ ሁሉም አስተዋጽኦ አለው። ይችን ሃይማኖት የመሰረታት ማንም አስተዋጽኦ ሳያደርግለት ሰማይና ምድርን የፈጠረ ክርስቶስ ቢሆንም
ከመሰረታት በኋላ ግን አንዱን ክርስቲያን በማጽናት ሁሉም ክርስቲያን አስተዋጽኦ ያደረገ ነው ማለት ነው። ስለዚህ ሁላችንም ትልልቅ አስተዋጽኦ አለን። ያን የሰራነው መልካም ስራ እየተውን ጥቃቅን የቅናት መንፈስ በሚመስል እገሌ እንዴት ሰው እገሌ እንደዚህ በሚል የተዳከመ ሐሳብ መጓዝ መቻል አይገባም። ቢሆንም እንኳን ልክ ያልሆነ ትምህርት የሚያስተምር ሰው ካለ እንመክረው እናስተምረውና ማይመለስ ከሆነ ቤተክርስቲያን ራሱ የቻለ መስፈርት ስላላት እንዲህ አይነት ስውት አስተምሮ እያስተማረ ስለሆነ ብለን ለቤተክርስቲያን ተናግረን የሊቃውንት ጉባኤ አለ፣ በዛ ተለክቶ ከግብሩ እንዲመለስ ተነግሮት የማይመለስ ከሆነ ካንሰር ጣትን ሲይዝ እያመመን እንደምንቆርጠው ሁሉ ተወግዞ ይለያል ማለት ነው። እንዲያ ነው የሚሆነው። ሂደት አለው እንጂ ዝም ብሎ በዚህ በቲክቶክ ስንፈልግ የምናወግዘው፣ ሲደብረን የምናስወጣው፣ ደስ ሲለን የምናስገባው እኛም እንዲህ አይነት ክህነት ስልጣን የለንም። ስለዚህ በፍቅር አብረን እናገልግል። እኛንም ሳይድ የሆነ ቦታ ላይ ተገፍተን ነገሌ ጋር እንገባም ብለን ደንግጠን እንድንቆም አታድርጉን። በምንችለው እንማማር። እውነታው ይሄ ነው። የተናገርኩት ሁሉ ያው እግዚአብሔር በሚያውቅ ከልቤ የመነጨ ከአንደበቴ ብቻ የተንበለበለ ሐሳብ አይደለም። ልቤ ውስጥ ያለ ውስጥ የሚያምነው ያ ነው። ውስጥ የሚያምነው ያ ስለሆነ ነገ የሚቀየር ሐሳብ የለውም ማለት ነው። ስህተት ከሆንኩኝ የተናገርኩት እመለሳለሁ ምለው አይደለም ማለት ስህተቴን አላስተካክልም ለማለት ሳይሆን ነገ ከነገ በኋላ ከሆነ ሰው ጋር ሰውን ደግሞ የምቀይረው ሐሳብ አይደለም ለማለት ነው። በዛ ልክ ነው። በጣም አረዘምኩኝ። ይህንን መልእክት እንድትይዙልኝ አደራ ለማለት ነው። እግዚአብሔር ይስጥልኝ። በዚህ ልክ መምህር በጣም ይቅርታ፣ ድንገት ኦፌድ ያደረገኝ ነገር ቢኖር አንድ ነገር ምንድን ነው፣ አንዲት እህት አለች ከኔ ጋር አብራ ስትሰደብ ያለች እና እሷ ቤቷን ከፍታ እኔ እዚህ ጋር ወደ ኦርቶዶክስ እያልኩኝ ከኦርቶዶክስ ደግሞ የሚወጡ ሰዎች ስላሉ ነው። ቅድም ላይ ፖለቲካ ምናምን ያልኩት የእሳቸው ዝምታ ሀሳባቸውን ስላገኘላቸው ብቻ ነው። ቀሲስ ዲበኩሉ አባት ናቸው። ቤተክርስቲያን የሰጠችውን ክህነት አከብራለሁ፣ ግን እርሱን ለመናገር ፈልጌ አልነበረም። ከልብ ይቅርታ መምህር ኤፍሬም፣ እኔ ወዶታለሁ። ከስሮት ቁጭ ብዬ እማራለሁ። ሌሎቻችሁ የምትሉት ነገር ካለ በሉና፣ አንትዬ ቢኒ እና አርዲ የምትሉት ነገር ካለ በሉ። ቃልዎት ያሰማልን መምህር። ሀሳቦትን ደግፋለሁ፣ ገብቶኛል። እዚህ ውስጥ እኔ እንደማምነው ድረስ እስከማውቀው ድረስ አንድም ሰው እኔ ተነቀፍኩኝ፣ እኔ ተሰደብኩኝ፣ እኔ እንደዚህ ፎቶ የተዘቀዘቀ ያለ ሰው ያለ አይመስለኝም፣ ከኔም ጨምሮ። እኔ እንደፈለገ ስባል ነበር። ቢኒም ብዙ ሰዎች እንደዛ ሲባሉ ለምን ተሰደብኩኝ የሚል ሀሳብ የተሰማቸው አይመስለኝም። ግን እንደዚህ የሚሳደቡ ሰዎች ጋር ከይቅርታ ጋር አሁንም ስም ልጠራ እችላለሁ፣ ቀሲስ ዲበኩሉ ገብተው የእነሱን ቃል መልሰው ሲናገሩ ይሄ ትክክል ነው ወይ ነው የኛ ጥያቄ ነበረው። መምህር የእርሶ ትምህርት ምን ትክክል ነው፣ ምንም የሚጨምረው የማጎለው ነገር የለም። ግን ሲሳደቡ የነበሩ ሰዎች አሁን ለምሳሌ የኔን ሚስት መናፍቅ ነች ያሉ ልጆች ነበሩ፣ ምንም በማያውቁት ማለት ነው። እዛ ቤት ገብተው ይሄንኑ ቃል ደግሞ ራሳቸው ሚስቱ መናፍቅ ነች ካሉ ብለዋልም፣ ማስረጃውም ስላለኝ ነው። ይሄ ትክክል ነው ወይ ነው ጥያቄ እንጂ ሌላ ነገር አይደለም። መምህር እኔ ለክፋት ለምን ነገር አይደለም። እሳቸው ገብተው እንደዚህ የሚያወሩበት ቤት አዎ ሚስቱ መናፍቅ ነች ጭራሽም መቁረብ አይችልም ካሉ አንድ ካህን ይሄ ትክክል ነው ወይ ነው የኔ ጥያቄ፣ አብሶ ማለት ነው እንጂ ይሄ ሌላ ነገር የማለት ጉዳይ አይደለም። ከእርሶ ትምህርት ውጪ የመሆን ሐሳብ አይደለም። ከኛ በላይ የተዋረደ አምላክ ያለን ሰዎች ነን። ይሄንን በደንብ ነው የሚገባን። ለኛ ብሎ እርቃኑ የተሰቀለ አምላክ ነው ያለን። ይሄ ይገባኛል። ግን አንድ ካህን፣ አንድ አባት፣ የኔም አባት የምላቸው አንድ መምህር እኔ እንደዚህ በምባልበት ቦታ ላይ ሄደው ማስረጃችሁ ምንድን ነው ማለት ነው የሚጠበቅባቸው? ወይንስ አዎ ነች አውቃለሁ፣ እሱም ጭራሽ መቁረብ አይችልም እንደዚህ አይችልም ማለት ነው ያለባቸው? ይሄንን እንዲነግሩኝ ነው የፈለኩት እንጂ ሌላ ጉዳይ አይደለም። መምህር አመሰግናለሁ።
እሺ መምህር ኤፍሬም ቃልዎት ያሰማልን። እኛ እርሶም ያው ጉዳዩ ላይ ያሉበት እያልን ሳይሆን ያው እንደ አባት ሁሉንም ልጅ ስሜቱን ተረድቶ በቃ ተዋንተ ነው መባል ያለበት ብለን ነው የምናስበው። እና ቅድም ቀሲስ ዲበኩሉን ስንናገር የነበረው እንዲረዱን የምንፈልገው ያንን አሁን ቡድን ብለው ከፍለውታል። እኔ ቡድን የለም። ትምህርት ያልገባቸው ወይንም ትምህርቱን ያልተረዱ ሰዎች እዛች ጋር 11 ሰዎች አሉ። እነሱ ናቸው አሁን ቡድን ከተባሉ ማለት ነው እንጂ ሌላው በስነ ስርዓቱ ወንጌል እየተማረ ክርስትናውን እየጠበቀ የሚኖር ነው ሁሉ እና ገብተው አንዳንድ ከውጪ እህቶች ገንዘብ የሚቀበሉ እቅበተ እምነት ላይ የሚሰሩ ልጆች አሉ። እነሱም እንደዚህ ማድረግ አሁን ይሄንን ባለፈው ሰሙ ብሎታል። ይቅርታና ስም ስጠራ ሰሙ ብሎታል። ማስረጃ ክፈት ሲባል ግን ማስረጃ ላይ ያሳይ አልቻለም። እሱ የከሸፈበትን ማስረጃ አሁን ቅድም እሳቸው ሲያወሩ ስሰማ ይሄ ነውር ነው ማለት ሰው ማስረጃ የሌለውን ነገር ባያወራ እና አንድ ሰው ሊያደርግ የሚችለው እንደ ካህን ምንድነው ማድረግ ያለባቸው? የተሙን ድምጽ መስማት። ተሙ ምንድነው የሆንከው ልጄ ምን ጎዳ ምናምን እንጂ ማሸማቀቅ የለባቸውም። አንተ ትንሽ ነህ ገና ምንም አልገባህም ገና ብዙም አታውቅም ገና እንትን እንዴ እኔ እግዚአብሔር በሚያውቀው እዛ ውስጥ ካሉት ከ11ዱ ተሙ ቢወያይ ተሙ ይሻላል ከነሱ ወንጌል ማወቅ። ምክንያቱም ወንጌሉን በደንብ ተረድቶ ነው ያወቀው። እነሱ ከመግፋቱ እንጂ ወንጌሉን አያውቁም። ወንጌል የሚያውቅ ሰው በስድብ ሰውን አይመልስም። እኔ ይጠሩና እነሱ ተሙና እነሱ ያወሩ ወንጌል በደንብ ገብቶት የሚያስረዳ እኔ ተሙ ካልሆነ እኔ ከቲክቶክ አቆማለሁ። እንዲህ ማሸማቀቅም ራሱ ተገቢ አይደለም። ተሙ ወንጌል በትክክል ገብቶት የቤተ ክርስቲያን አስተምሮ በትክክል ገብቶት የመጣ ወንድማቸው። ዓለምም እንደዛው። ዓለም በጣም ጎበዝ ታታሪ ልጅ ናት። ወንድሞችን የምታግዝ ካህናትን የምታከብር በጣም ትሁት እህት ናት። እኔ በጣም የምወዳት እህት ናት። ከፕሮቴስታንት የመጣች ናት። በቅርብ የመጣች ናት። በጣም የዋህ ልጅ ናት። አሁን እሷን እንደዛ አበሻቅጦ ተሰድቦ ክርስትናን ለቃ እንድጠፋ ማድረግ ይሄ ተገቢ አይደለም እና እነዚህ አይነት ነገሮች ሲደራረቡ ስንሰማ ወዴት እየሄድን ነው ብለን ያቆም ብለን ድንቅ ነው። ሁላችሁም በሰላም ዋሉ። ሐሳባችሁን በደንብ ይዣለሁ። በውስጥ ማውራት ያለብኝ ሰዎች ጋር በውስጥ አወራለሁ። የአባቶቻችን አምላክ ሁላችን ይጠብቅ። ነገሮችን ግን በደንብ እያቃናን በተሻለ ሁኔታ እየተረጎምን እንያቸው። አንዳንድ ሰዎች ገሌ መናፍቅ ነህ ሲሉ የምንፍቅናን መስፈርት አውቀውት አጥንተውት አንድ ሰው መናፍቅ የሚባልበት ደረጃው ምንድን ነው ተብሎ ነው። በዚህም በኩል ቢሆን እኒያን ሰዎች መናፍቅ ናቸው ብላቸው አሁን እነማን ይሆኑ አላወቅኳቸው ሚል ድምፅ የሚወጣ ካለ የሆነን ግለሰብ የተሳደበ ሰው መናፍቅ ሊባል አይገባም አይደለምም። ምክንያቱም እኔን ስላላከበረ መናፍቅ የምለው ሰው የለኝም። ለዚህ ምሳሌ የሚሰጠው አፄ ዳዊት አስረዋቸው ነበረ አባ ጊዮርጊስ ዘጋስጫን እና አጋጣሚ አባ ጊዮርጊስ ዘጋስጫ እስር ቤት እንዳሉ ነበር ያረፉት እና ሲያርፉ እንኳን ደስ አለህ ብለው ሂደው ሲጠይቋቸው ሞተ እኮ አፄ ዘርዓ ያዕቆብ ይመስላል ይቅርታ አለፈ እኮ ያ ንጉሥ ያሰረ ንጉሥ ሲሏቸው ምንድነው ያሉት? በጣም አዘኑ። ያሰረ በመፈታቱ መሳቅ ሲገባህ ማለት በመሞቱ ለምን ታዝናለህ ሲሏቸው እኔን ባይወደይ እንኳን እመቤታችን ይወዳት ነበረ፣ ስለዚህ መሞቱ ደስ አላለኝም ብሎ አፄ ዘርዓ ያዕቆብ ስለ እመቤታችን ደንቆት ከተናገረ ከሊቃውንት መካከል እንዲሁም አንድ ቃል እግዚአብሔር በጣም ሁሌ የሚገርመኝ ይተናገሩ እግዚአብሔር ለሙሴ የሚለዋል በዕለተ ዓርገ ውስተ ደብረ ሲና ሕዝብ ተፈሊጦ ከሕዝቡ ተለይቶ ወደ ደብረ ሲና በወጣ ጊዜ እግዚአብሔር ሙሴን እንኳን አናገረውም ይላል። ዘእንበለ በሰብዕ ዕለት በሰባተኛው ቀን አናገረው እንጂ ይላል። ለማርያም እሰ አይሚሮ ድንግልና ህሊናሃ ወድንግልና ስጋሃ በዕለተ ወረደ ማርያም ተጸንሰ እምኔሃ እምኔሃ ድንግል ግን ከአርያም እንደወረደ ከእርሷ ተጸነሰ ይላል። ከሙሴ የበለጠ ክብር እንዳላት ሲናገር ማለት ነው። ወሙሴ ጾመ 40 መዓልተ ወ40 ሌሊተ ለተመጥወተ ጽላት ውስተ ዲሁ ለእግዚአብሔር። ሙሴ ከእግዚአብሔር እጅ ጽላት ለመቀበል 40 መዓልት 40 ሌሊት ጾመ። ለማርያም እሰ ኢጾመት አይምሮ ድንግልናሃ ተጸንሰ እምኔሃ ዘላለማዊት ድንግል በክልኤ በስጋ በነፍስ ድንግል የሆነች
ድንግል ከሐሳብ ድንግል የሆነች ማለት ከመጥፎ ሐሳብ በሁሉ ድንግልት የሆነች እመቤታችን ቅድስት ድንግል ማርያም እርሷ ስለ ድንግልናዋ ይናገራል። ምን ልል ፈልጌ ነው? ይህንን ምስጢር የተናገረ በጣም የሚገርም አባት እንኳን ከተናገረው ቃል ምንድን ነው ያልኳቸው? እኔንን ቢጠለኝ እንኳን የሚወዳት ግን አለ ይላል። ምናልባት እኒህ ሰዎች እናንተን ጠልተው ግን ሃይማኖታቸው ላይ ጽኑ ሊሆን ይችላል። እንዲህ ማለት ወንድሙን እየጠላ ሰው ሃይማኖቱ ጽኑ ነው ለማለት አይደለም። በሃይማኖቱ ባስተምሮ ሕጸጽ የሌለበት ምላሱ ላይ ብቻ ግን ስድብ የተሳለበት ሰው ሊኖር ይችላል። እርሱን አስተምረን ወደዚህ እናመጣለን። አንዱን የሚደግፍ በዚህ ዘመን መምህር ሆኖ ካህን ሆኖ ትክክል አይደላችሁም ብሎ እንትን ማለት ሲችል ማስታረቅ ሲችል ወደ አንዱ ግድም ደግፎ ነገሌ ናቸው ልክ የሚል አካልም ካለ እርሱም ልክ አይደለም። በዛ ልክ እንወያያለን። በእናንተም በኩል በጣም ጥብቅ አደራ፣ ማንንም አትስደቡ፣ ማንንም አትወቀሱ፣ ማንንም አትክሰሱ። ተሳዳቢዎችን ግን ዝም እንዲሉ እናደርጋለን። እናንተ እውነትን ግለጹ። ዝም ብላችሁ እውነት ሲገለጽ ውሸት ይጠፋል በራሱ። ፀሐይ ሲወጣ እኮ ጨለማን ልመጣ ነው ክላለይ ብሎት አይደለም ይመጣ ራሱ ዝም ብሎ ፀሐይ ሲወጣ ጨለማ ይጠፋል፣ ሊቋቋም ስለማይችል ማለት ነው። እውነትን ግለጹ፣ ወንጌልን አስተምህሩ። ከዛ ውጭ እግዚአብሔር ሁላችንም በቸርነቱ ይጠብቀን። ተሙ ለጠየቀው ይቅርታን የሚቅርታ ተቀብያለሁ። እንዲያ ቃል በጣም ስለሚከብደኝ ምንም ነገር ቢሉኝ እኔ ይሄ ፖለቲካ የሚለው ድምፁ ራሱ በጣም ፖለቲከኛ ማለት በጭሩ በእኔ አገላለጽ ውሸታም ማለት ሁላ ነው የሚመስለኝ እግዚአብሔር በሚያውቅ። ከዛ አንጻር ነው። ምክንያቱም የሚጨበጥም ስለሌለ አገሩም የሚዋከበው በዛ የትናንቱ ዛሬ ስለማይጸና የዛሬውም ለነገ ስለማያቆዩት ለዛ ነው ትርጉሙ ራሱ ያንም ይስማመው የሚመስለኝ እና እሱ ደግሞ እኔ ጋር አይሄድም እግዚአብሔር በሚያውቅ። ስለዚህ እንዲያ አይሁን። በደንብ ሐሳቦችን እየተነጋገርን እንደ ወንድም እየተወያየን እንቀጥላለን። የሚሳደቡት ሰዎች ያላችኋቸውን ግን ስማቸውን ላኩልኝ በውስጥ እንትናቸውን ይሄ ምንድነው የቲክቶክ ፋይላቸውን አይቼ ካሉበት ግብር እንዲመለሱ የበደሉ ወንድሞቻቸውን ይቅርታ እንዲጠይቁ አደርጋለሁ። በእኔ በኩል ይኸው በዚህ ባለው 800-900 ሰው ፊት እኔ ቃል ገባለሁ። በስልክም በምን ማውርቼ ይቅርታ እንዲጠይቁ ከወንድሞቻቸው ጋር አብረው እንዲሰሩ እናደርጋለን። ስለዚህ ሁላችን የአባቶቻችን አምላክ ይቅር ይበለን። የነገር መጨረሻው መተው ብቻ ስለሆነ ነው። አሁን እኔ ስጨርስ ደግሞ አበበ ሲናገር፣ አበበ ሲጨርስ ከበደ ሲናገር፣ እኔም የቀረችኛለች እያልኩ ሳስብ ተሙም አንድ ሲያመጣ እንዲህ ስንል እንውላለን እንጂ ነገር ያልቅ ነገር የሚያልቀው በመተው ብቻ ስለሆነ እንተወው። ሁላችንም የምላሳችን ሳይሆን የልባችን የሚያይ እግዚአብሔር እንደ ኃጢአታችን ሳይሆን እንደ ቸርነቱ ይቅር ይበለን። እግዚአብሔር ይስጥልኝ። ተሙ አመሰግናለሁ። ብንያሚ አንተነህ፣ ሌሎቻችሁም ለሰጣችሁኝ ክብር ስላሴ ያክብርልኝ። አሜን። መምህር በጸሎት ይዝጉት። ናርዶስ ጥያቄ ያለኝ ብላለች። እሷ ትበልና በጸሎት ይዝጉት። እሺ ግን ናርዲ ስለሆነች ማዳመጥ ስላለብን ናርዲ ትቀጥልና በጸሎት ይዘጉታል። መምህር ለተናገርኩት ቅድም ኃይለ ቃል መምህር አሁንም ከልቤ ይቅርታ። ያው ያ ነው ክፍተት የፈጠረው የነበረው። አንዳንድ እህቶች እየተሰማች ያለው ነገር ልክ ስላልሆነ ነው። ናርዲ ቀጥይ። ተሙዬ ከዛ በፊት የኔን ጥያቄ ሁለቱንም አልነኩትም። መጀመሪያም የጠየቅኩትኝ አሁን ቀጥሎ የጠየቅኩትንም ምንም መምህር አልነኩትም ከይቅርታ ጋር። ምክንያቱም ሜን ምንድን ነበር በስቶብኝ ይቅርታ ምንድን ነበረ? አንድ አባት አንድ ካህን አይደለ ነው አይደል? እሱ ሌላ ነው። አንድ አባት አንድ ካህን ከሁለት ልጆቹ ሐሳብ ሳይሰማ አንዱን ልጅ ብቻ ሐሳብ ሰምቶ አንተ እንደዚህ ነህ የማለት መብት አለው ወይ? አንደኛው። ሁለተኛው ደግሞ ገቡ ብለን የተናገርንበት ቤት ሲሳደቡ የነበሩ ሰዎች የሁሉንም ሰው ፎቶ ለጥፈው እኔ አሁን ጽሁፍ ብለጥፍሎት የሚያሳፍር ጽሁፍ ነው የሚላከው በውስጥ ማለት። እነዚህ ልጆችን ለመከላከል የሚካሄድበት ርቀት እነዚህ ልጆች ቤት ተገብተው ደግሞ ራሳቸው ይሄንኑ ተመሳሳይ ቃል መናገራቸው እኔ እነዚህ ልጆች የላኳቸው እሳቸው ናቸው ብዬ እንዳምን ተደርጌያለሁና ይሄንን ሐሳብ እንዲሰጡበት ስለምፈልግ፣ ምክንያቱም ከዚህ በኋላ ደግሜ ማንሳት ስለማልፈልግ ነው ይሄንን ሐሳብ። እውነት ነው። እኔ እግዚአብሔር በሚያውቅ እንዲሁ በልበ ሙሉነት አንተም ያው ከሰጠው ሐሳብ ያው እንትን ነው የሆነ ምንድነው የሚባለው ይሄ ግምት ነው። ግምት ማለቴ እሳቸው ናቸው ብዬ እንዳምን ተገደድሁ የሚል ነው። እኔም የራሴን ግምት ልስጥ።
ለሌላው መልስ እሰጣለሁ። አሁን ለዚህ ላይ ግን ግምት ነው መስጠት የምፈልገው። ግምቱ ምንድነው? እኔ ቀሲስ በራሴ ግምት በራሴ ሐሳብ ሄዳችሁ ገሌን እንዲስደቡልኝ ብለው ይልካሉ ብዬ አላምንም። እግዚአብሔር በማውቃቸው ልክ በማውቃቸው ቀደም ብዬም ነው ማውቃቸው ወደ ሚዲያው ከመምጣቴ በፊትም እኔ በማውቃቸው ልክ ሄዳችሁ ገሌን ስደቡልኝ ብለው ይልካሉ ብዬ በፍጹም አልገምትም። እንዲሁም የሚገርመው ሚዲያ ላይ ስናወራ ቆይተን በውስጥ አንዳንዴ ስናወራ በሚደንቀው ቅድም ሲሳደቡት የነበረውን ሰው ተጸጽተው ማምላክ ምስክሬ ናት። ለማስመሰል ለማስተባበል አለ ህያው እግዚአብሔር ምስክሬ ነው። ተጸጽተው አልቅሰው ይነግሩያል። እግዚአብሔር ምስክሬ ነው። ከውስጣቸው ማለት ነው። እንዲሁ እኮ እዚህ ሚዲያ ትንንሽ ሰዎች አንዳንድ ምዕመናን እናተርፋለን ብዬ እየገባው አስቀይሜ ሁሉ እኮ እወጣለሁ ብለው በዛ ልክ ናቸው። እግዚአብሔር በሚያውቅ ወንድሞችን የሚያመሰግኑበት ድምፅ የተለየ ነው። በጣም የተሻሉ ናቸው። በኋላ መጠው እንዴት አድርገው ትውልዱን እንደያዙት ብለው ሲያመሰግኑ ነው የምሰማቸው እንጂ ቀሲስን እንዲህ አይነት ተልኮ ኑሯቸው እንዲህ አይነት ሰዎች ናቸው ብለው በተለየ ፈርጀው ነግረውኝ አያውቁ። እሱ ነው የመጀመሪያው። ሌላው የሁለቱን ሰው ድምፅ ሳይሰሙ በዳይንና ተበዳይን አንተስ ምን አልክ አንተስ ምን አልክ ብሎ ሳያዳምጡ የአንድን ሰው ብቻ ሐሳብ ይዞ መፍረድ ልክ ነው ወይ? አይደለም ነው፣ ተገቢ አይደለም። መጀመሪያ የሁለቱን ማድመጥ ይጠይቃል። ለምሳሌ ሶሎሞንን ፍርድ ስንወስድ እኮ ሁለቱ ሴቶች መጣው የኔ ነው የሚል ጠብ ሲያደርጉ እርሱ ግን ምንድነው ያደረገው? በቃ አንቺ ልክ ነሽ ልጅሽን ይዘሽ ሂጂ ብሎ ፊት ለተናገረችው አልፈረደም። የሁለቶችንም ሐሳብ ሰጥቶ ከዛ ደግሞ በጥበባዊ መንገድ ተጉዞ ማን እንደሆነ ጥፋተኛው ማን እንደሆነ እውነተኛው ልጅ የማን እንደሆነ ለይቶ ለሚገባት ለሚመለከታት ሰጥቷል ማለት ነው። ስለዚህ የሁለቱንም ሐሳብ ማድመጥ በጣም ትልቅነት ነው። አድምጦ የሁለቱንም መልስ መስጠት፣ የተበደለውን ክሶ የወሰደውን አስመልሶ ልክ አይደለህም ብሎ ለመፍረድ እስኪ አንተውን ደግሞ ልክ እኔ ቅድም መጀመሪያ ላይ ምንድነው ሐሳቡ አንጡት እንዳልሁት ሁሉ ሐሳቡን እንዳብራራችሁልኝ እንዲሁ ሐሳቡን አብራሩልኝ ብሎ ሐሳቡን ሰምቶ ሐሳብ መስጠት ነው። ሐሳቡን ሰምቶ ራሱ ሐሳብ ሲሰጥ ልክ ካልሆነ ካላገኘው ቅድም ተሟቁሞ ልክ እንዲህ ነው ብሎ እንደነገረኝ ደግሞ እንደዛ ድግም ደግሞ ማብራሪያ የሚፈልግ ከሆነ ያን ጉዳይ መስማት ይጠይቃል። ሳይሰሙ በአንድ በኩል ሆኖ ግን የሆነን ሰው መጥላት ተገቢ አይደል። እኔ አሁን ለምሳሌ ልንገራችሁ፣ እንደዚህ ባላችሁ 600-700 ሰው ፊት አንድ ነገር ልናገር። ምንድነው እሱ? ከነገሌ ቤት እንዳትገባ መምህር እነገሌ ሰው ማዋረድ ነው ስራቸው፣ እነገሌ እንዲህ ናቸው እየተባለ ገና ወደ ቲክቶክ እንደመጣው በጣም ብዙ ይጻፍልኝ ነበር። ልክ አይደሉም እኒህ ሰዎች ብዬ ብተወው ኑሮ ባልገባ ኑሮ ብዙ ወንድሞችን አጣ ነበር ማለት ነው። አይ ችግር የለም ብዬ እኔ አሁን ከሁሉ እገባለሁ። መናፍቅ ካልሆነ በቀር እኔ ማልገባበት ቤት የለም፣ ይገባለሁ። እነሱም ቢሆን መጻሕፍትን መሰረት አድርገው የእግዚአብሔር ቃል መሰረት አድርገው ስለማይናገሩ ነው ማልገባ። ወይ አይሰሙም ወይ አያናግሩም። የሚሄዱበት ርቀት ደስ ስለማይል የምታውቋቸው ስለሆነ አሸነፍኩት ለማለት ሃይማኖቱን እንደ ኳስ ጨዋታ እንደ ኳስ ሜዳ ስለሚጠቀሙት ወደ እነሱ ብዙም አልገባም። ስለዚህ እኔም ከዛ ውጭ ግን በሁሉም ቤት እየገባ እንማማራለን። በዚህን ቀጥል። ትንሽ ያደክማል ያለው ነገር ሁሉ ግን ደግሞ ጽኖዎች መሆን መቻል ይጠይቃልና ቀሲስ እንዲያ ብለው ሊልኩ አይችሉም። እንዲያ ብለው ልከውም ከሆነ እግዚአብሔር በሚያውቅ ፍጹም ስህተት ነው። አድርገው ከሆነ እንደማያደርጉ ግን በራሴ መናገር እፈልጋለሁ። በዛ ልክ ነው ያለውን ቀሲስም ጋር ያለውን እንወያያለን በደንብ በእውነት ሰይጣን የሚያፍርበት እኛ ኦርቶዶክሳውያን አንድ የምንሆንበት ነገር ነው የምንሰራው። አሁን በሕያው እግዚአብሔር ስም ነው አስቀድሜ የምጠይቃችሁ። ሁላችሁም እዚህ ላይ ያለው ነው ገስት ላይ ያላችሁት ሰዎች ቅድም ሀሳብ ስትሰጡ የነበረው ሁላችሁም ከተሙ ጀምሮ ታች ያለውን 800 ሰው የወጡትም 500-600 ሰው ወጧል። 1400 ሰው ድረስ ሲከታተል ነበረ። ሁሉንም ሰው በንግግራችን አስቀይመናችሁ ከሆነ እኛ እየተናገርን እየወጣልን ነው እየተመላለስን በጣም ውስጡ የነደደ እንዲህ ማለት አለብኝ ብሎ የአንዱን ሐሳብ ለመደገፍ የአንዱን ለመንቀፍ ደግሞ መከራሚያ ደግሞ አለታች ድሉን ያላገኝና እናንተ ወንድሞቻችን ድምፃችሁን ስላፈናችሁ በዛውም ላይ ደግሞ የማይስማማችሁ ሐሳብ ተናግረን ልቦናችሁን ስላቆሰልንባችሁ እኛ መስሎን የተናገርነው እውነታው እንደዛ ነው ብለን ያመንነውና ላጠፋነው ጥፋት ሁሉ እኔ ልቅደምና ሁላችሁንም ከመቀመጫ ብድግ ብዬ ይቅርታ አድርጉልን። ቀጣይ ተሙ ሌሎቻችሁም ይቅርታ አድርገን ጸሎት እናደርጋለን ማለት ነው። እኛንን ልጆቾች ነን ይቅርታ የምንጠይቀው። ኖርማል ቅድም ላይ ስሜታዊ የሚያደርገኝ አንዳንድ ሰዎች ከሃይማኖቱ ብዙ ላይቭ ላይ መወራት የሌለበት ነገር አለና ለምን እንደሆነ ስለማላቅ በዛ ስሜት መምጣቴና ልክ አልነበረም ያ እንትና ይቅርታ ጠይቄያለሁ መምህር። ሌሎችም ታች ያሉትን ህዝብ ኮሜንት የሚጽፍ ደስ ማይል ኮሜንት የሚጽፍ ስላለ ያስቀየሟችሁ ወንድሞች ካላችሁ የሚለውን በዛው ጨርስ አብረህና ሌሎቻችሁም እንደዛው
ኦኬ አይሰማም አለው አሉ መምህር አሉ መምህር አሉ። ከይቅርታ ጋር ግን ሚዩት የተደረጋችሁ ኦርቶዶክሳውያን እኔ ሚዩት አላደረኳችሁምና ሚዩት ለምን ተደረኩ የምትሉ ይቅርታ ሚዩት አላደረኳችሁም። ቀጢ እና በጸሎት ይዝጉት መምህር። መልካም ብንያሚ በንግግሮት ይቅርታ ያስቀየሙት ሰው አለ ብለው የሚያምኑ ከሆነ ይቅርታ ይጠይቁ። ብንያሚ ቢኒ አለ ቀጥል። ኦኬ የሉም እንጃ እንትን ቪዲዮ ስለከፈተ ኔትወርኩ መሰለኝ። ቀጥይ። ኦኬ ኖ እኔ ብንያም ነው የጠየኩኝ እኮ ያስቀየሙት ሰው አለ ይቅርታ ይጠይቁ ነው ያልኩኝ። እሺ ይቅርታ ጠይቃለሁ። እኔ አትግቡም ማለቴ ያው ሌላውንም ስሜት ስለሚጎዳ ብዬ ነው። እርስዎ መግባት ይችላሉ። ያው እኛ እንደዚህ ባይደረግ ነው ያልኩት። አስቀይሜ ከሆነ ወይንም በቃላት ንግግሬ የማይሆን ንግግር ተናግሬ ከሆነ እግዚአብሔር ስም ይቅር በሉ። በጣም ጥሩ፣ ስላሴ ያክብርልን። እህታችን ሐሳብ አለሽ? አው መምህር ሐሳብ አለኝ መናገር ከቻልኩኝ። ተሙዬ ልናገር ወይስ? አው ተናገሪ ናርዲ። መምህርን ወይም በውስጥ እናውራ ወይስ በቅድሙ ጉዳይ ነው? ይቻላል፣ በውስጥ እናውራ። መልካም። እሺ መምህር። ጉባኤያችን የአባቶቻችን አምላክ የባረከ በፍቅር እንድንወያይ እድሉን ጊዜውን የሰጠን የአባቶቻችን አምላክ ሁላችንም ስሙ ለዘላለም የተመሰገነ ይሁን። ኃጢአትና በደላችን ይቅር የሚል ይቅር ባይ ወልደ እግዚአብሔር ኢየሱስ ክርስቶስ ሁላችንም ይቅር ይበለን። በስደት ያሉ በረሃብ የተያዙ በልዩ ልዩ ደውያት ያሉ ወገኖቻችን ቸርነቱ የማያልቅ እግዚአብሔር በቸርነቱ ሁላችንም ይማረን፣ ይቅር ይበለን። የሰላም የፍቅር የአንድነት ጾም ያደርግልን። አስተምረን መመለስ እንኳን ባንችል አስተምረን የምናጠፈው ትውልድ ኑሮ በነፍሳቸው ከመጠየቅ የአባቶቻችን አምላክ ልዑል እግዚአብሔር ሁላችንም ይሰውረን። አንድ እንድንሆን ሁላችንም ይፍቀድልን። በማዕከላችን ገብቶ ጥልን የሚዘራውን ሰይጣን እርሱን ያስወግድልን። የሰይጣን ተላላኪ በመሆን የሚላላኩ ወገኖቻችን እነርሱንም ልቦና ይስጥልን። አንድነታችን ያጠንክር፣ ሰላማችን ይመልስ። በክርስቶስ ቃል ተማምረን በጸጋው ተጎብኝተን ሰላማዊ ሰው ሆነን እንድንኖር እግዚአብሔር ሁላችንም ይፍቀድልን። ማንንም የሚጠቅም ነገር መናገር ባንችል እንኳን ሰዎችን የሚጎዳ ነገር ከመናገር አንደበታችን እንድንጠብቅ አደራ ለማለት እወዳለሁ። ጸጋውን ክብሩን ለሁላችን የድለ የጾምነው ጾም የምንጾመው ጾም ለሀገራችን ምሕረት የሚያመጣ ከኃጢአታችን የሚያመጣ ያድርግልን። ሁላችንም እግዚአብሔር እንዲጠብቀን እንዲያል ቅዱስ ስሙና መስገን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላድኅነን ወባልሐንም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላም ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እማንስት ወቡርክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ለነ ምህረተ ሀበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ከመ ይሐጽነ ብኪ። ፍቅር ቸርነት የመንፈስ ቅዱስ አንድነት የእመቤታችን ምልጃና ጸሎት ሁላችን ይጠብቅ። በሰላም ዋሉ። አሜን አሜን። ሰላም ዋሉልን አባቴ፣ ሰላም ሁኑ። መልካም የተወደዳችሁ ውዶች፣ ታችም ላይ ድንገት ሐሳቡን ያልተረዳችሁ ድንገት ያስቀየምኳችሁ ሁላችሁንም ይቅርታ። እናንተ ለማስጨነቅ ፈልጌ አልነበረም ላይቭ የከፈትኩት። ከዚህ በኋላ በእንደዚህ አይነት ሐሳብ አልመጣም፣ አልገባም። ሁላችሁንም ወዳችኋለሁ።